እግዚአብሔር ሆይ ጸጋ እንዲበዛላቸው የሚያስፈልጋቸው ነገር ሁሉ እንዲያገኛቸው የሚጎድል ነገራቸው ሁሉ ሙላት እንዲሆንላቸው ኢየሱስ ስም ጸለይን። ሁሉ ለስም ክብር ይሁን። በሰሜን በደቡብ በምስራቅ በምዕራብ ምድራችንን ከክፉ ጠብቅልን። ህዝብን ከክፉ አስመልጥ። ሰዎች ለወንጌል ልባቸው ይከፈት። እናመሰግናለን በክርስቶስ ኢየሱስ ጌታ ስም አሜን። ጌታ ይባርክ። ፒተር ይባርክ። ይታያቸዋል። ሼር ያደረኩት ስክሪን ይታያል። ይታያል። እችን አጠራርገን ሳምንት የማምረናል ሳይኮሎጂካል የሚለውን ጀማምረናል። ዛሬ ሳይኮሎጂካል፣ ሶሻሎጂካል እና ሂስቶሪካል ፋውንዴሽን ኦፍ ካሪኩለም የሚለውን አጠራርገን እንመለከታለን። እያንዳንዳቸው የራሳቸው ሰብሴክሽን አላቸው። እንደው አጠራርገ ለማቅረብ ብዬ ነው አንድ ላይ ሰበሰብኳቸው። የመጀመሪያ ቱዋን ሳይኮሎጂካል እንግዲህ ባለፈው ፋውንዴሽን ካሪኩለም ዴቨሎፕመንት ውስጥ 4 ቤዚክ ፎርሶች አሉ። እነዚህ ቤዚክ ፎርስ ይባላሉ። ቤዚክ ፎርስስ ዛት ኢንፍሉዌንስ ካሪኩለም ዴቨሎፕመንት። ፎርስ ምን ማለት ነው? እስቲ ፎርስ ምንድን ነው? ማንም ነገር እስቲ የፎርስ ኮንሰፕት የሚነግረን ማን ነው? ጎበዝ ሰው ጌታ ይባረከው። ፎርስ ምንድን ነው? ሳምሶን እስቲ ንገረኝ። ሳምሶን አለ አለው። ምንድነው ጥያቄው? በደንብ አልገባኝም። ፎርስ ምንድን ነው? እስቲ ፎርስ በቀላሉ ፎርስ ፕራክቲካሊ ፎርስ ምን ማለት ነው? ጉልበት ማለት ነው። ጉልበት ምን ማለት ነው? ጉልበት ምን ያደርጋል? አንድ ነገር የምንሰራበት አቅም ማለት ነው። አንድ ነገር ገዛኸኝ፣ ፓስተር ገዛኸኝ፣ ጉልበት ምንድን ነው? ጉልበት ምን ያደርጋል? ነገሮችን ለማድረግ የሚያስችል አቅምን ይሰጠናል። አቅምማ ኢነርጂ ነው። ኦኬ። ፓስተር ወልዴ ጉልበት ምን ያደርጋል? ግፊት የሚያደርግ ነው። ግፊት ማድረግ። ፓስተር ወልዴ ጉልበት ምን ያደርጋል? ጉልበት ነገሮችን ለመቀየር የሚያስችል አቅም እንደሆነ ነው ምረዳው ዶክተር። ጉልበት ምን ያደርግ? ጉልበት ወይ ይገፋል ወይ ይጎትታል። ኦኬ። ጉልበት ወይ ይገፋል ወይ ይጎትታል። የምንሰራቸው ስራዎች እዚህ ውስጥ ከዚህ ውስጥ ነው። ወይ የምንገፋው ነው ወይ የምንጎትተው ነው። ፎርስ ፑሽ ኦር ፑል ነው የሚለው እና ቤዚክ ፎርስ ማለት ኮንሰፕቱ ፎርስ ያደርጋል። ፑሽ ፑል ካል ካሪኩለም የምንፈልገውን ካሪኩለም ዴቨሎፕ ለማድረግ እንደ ቤዚክ ፎርስ ወደምንፈልገው የሚጎትት ወይም ወደማንፈልገው የሚገፋ ቤዚክ ፎርሶች ይባላሉ። እነዚህ 4ቱ ማለት ነው። የአንድ ስርዓተ ትምህርት ለምሳሌ የቴዎሎጂ ስርዓተ ትምህርት ከሳይንስ ስርዓተ ትምህርት የሚለያቸው እነዚህ ቤዚክ ፎርሶች ናቸው። ቴዎሎጂን ወደ መንፈሳዊ ነገር ይጎትተዋል። ፍልስፍና ማለት ነው። ናቹራል ሳይንስ ደግሞ ወደ ኦብጀክቲቭ ሪያሊቲ ይጎትተዋል። ስለዚህ እነዚህ ቤዚክ ፎርሶች ይባላሉ። ፊሎሶፊ፣ ሳይኮሎጂ፣ ሶሺዮሎጂ፣ ሂስትሪ እነዚህ ቤዚክ ፎርስስ ዛት ሼፕ አወር ካሪኩለም ዴቨሎፕመንት ኦር አውትካም ዲዛይን። እነዚህ በሌሉበት የምንፈልገው አይነት ኒዳችንን ወይ ደግሞ ፍላጎታችንን ያማከለ ስራ ትምህርት ዲዛይን ለማድረግ ዴቨሎፕ ለማድረግ እነዚህ ቤዚክ ፎርሶች እንደ ፋውንዴሽን ያገለግላሉ ማለት ነው። ስለዚህ ፍልስፍና አንዱ ቤዚክ ፎርስ ነው። ፍልስፍና ለምሳሌ ለቴዎሎጂ ፍልስፍናው ሌላ ነው። ሞሮፍ የሚከተለው ቴዎሎጂካል ነው ወይ ደግሞ አይዲያሊዝም ሊሆን ይችላል። ሪያሊቲ ከስፒሪቹዋል ነገር ጋር በማያያዝ ከመንፈሳዊ ጋር ከመንፈስ ጋር በማያያዝ ከማይታይ ነገር ጋር በማያያዝ ከሪቨሌሽን ጋር በማያያዝ ነው
ለምሳሌ የቲዮሪ ትምህርት ፋውንዴሽኑ ቢብሊካል ነው። ስለዚህ የሪያሊቲ ጉዳይ ሳይሆን ኦብጀክቲቭ ትሩዝ ሳይሆን እዛ ውስጥ ያለው ሪቨሌሽን እና ሰብጀክቲቭ ትሩዝ ነው እዛ ውስጥ ያለው። ስለዚህ ያ ቤዚክ ፎርስ ነው ማለት ነው። ቤዚክ ፎርስ ነው። በዛ ቤዚክ ፎርስ ላይ ተንተርሶ ነው ቲዮሬቲካል ካሪኩለም ዲዛይን የሚደረገው ማለት ነው። ስለዚህ እነዚህ ቤዚክ ፎርሶች ባለፈው የፍልስፍናውን በደንብ አይተናል። ለምሳሌ መጨረሻ ላይ ባለፈው አየነው ቲዮሪ ኦፍ ትሩዝ እውነት ምንድን ነው? እውነት እንደሚገልጸው እውነት የያዘ ስቴትመንት እንዴት እውነት ብለን እንቀበለው? ስቴትመንቱ እውነት ነው ወይስ እውነት አይደለም? ሰዎች የሚያወሩት ነገር እውነት ነው ወይስ እውነት አይደለም የሚለውን ለመቀበል 3 ቲዮሪዎች አሉ፣ ወይ ደግሞ ፊሎሶፊ ኦፍ ትሩዝ ብለን አይተናል። እስቲ ማንም የሚያስታውሰው 3ቱ የትሩዝ ቲዮሪ የሚያስታውሰው? አብርሃም ታስታውሳለህ? ፓስተር አብርሃም ፒተር ታስታውሳለህ? ሳምሶን ታስታውሳለህ? አንደኛው የኮረስፖንዳንስ ቲዮሪ ኦፍ ትሩዝ ነው። እሺ እሱ ሞር ሁለተኛው ኦኬ ኮሄረንስ ታስታውሳለህ? ኦኬ ኮሄረንስ ቲዮሪ እና እሺ ኮሄረንስ ቲዮሪ ሁለቱን ሞር እንትን የምለው ሞክረሃል። እኔው የኮረስፖንደንስ ትሩዝ ኮረስፖንደንስ ቲዮሪ የሚባለው የመገጣጠም ቲዮሪ ማለት ነው። የምናገረው ስቴትመንት ስለምናወራው ሲቹዌሽን ጋር ካለው ሪያሊቲ ጋር ማች ካደረገ ዛት ትሩዝ ይባላል። ለምሳሌ ባለፈው ዝናብ እየዘነበ ነው ካለ አንድ ሰው ዝናብ እየዘነበ ነው የሚለው ስቴትመንት ነው። ግን ስቴትመንት እውነት ነው ወይስ እውነት አይደለም የሚለው መስኮት ከፍቶ ወደ ውጭ ሳይ ወደ ሰማይ ዝናብ ከሰማይ እየወረደ ነው። ስለዚህ ያንን ካለው ያ ሪያሊቲ ሰውየው ከሚናገረው ስቴትመንት ጋር ማች ያደርጋል ነው፣ ይገጣጠማል ማለት ዛት ኮረስፖንደንስ ቲዮሪ ነው። መስኮት ከፍቶ ዝናቡ ከሌለ ሰውየው ዝናብ እየዘነበ ነው ያለው ነገር ወደ ድምፅ ሰምቶ ነው ማለት ነው፣ ወይ ንፋስ ሲያኮሻኩ ሰምቶ ነው ማለት። ስለዚህ ስቴትመንቱ ፎልስ ነው ማለት ነው። ስለዚህ አንዱ ኮረስፖንደንስ ቲዮሪ ነው፣ የምናወራው ነገርና የምናወራው ጉዳይ ሲገጣጠም ማለት ነው። ሁለተኛ ቲዮሪ ኮረንት ቲዮሪ የሚባለው ነው። እሱም ደግሞ የምናወራው ስቴትመንት እውነት መሆኑን የሚታወቀው ኦልሬዲ ስታብሊሽድ ከሆነ ሎ ስታብሊሽድ ከሆነ ትሩዝ ስታብሊሽድ ከሆነ ፋክት ጋር የሚጣጣም ሲሆን ነው። ለምሳሌ ኦቶሪቴቲቭ ትሩዝ አለ መጽሐፍ ቅዱስ። ለምሳሌ ኦቶሪቴቲቭ ትሩዝ ነው። አንድ ሰው እኔ በራሴ ስም አጋንንት ማስወጣት እችላለሁ፣ የራሴ ስም ጠርቼ አጋንንት ማስወጣት እችላለሁ ብሎ አንድ ሰው ቢናገር ወይ ደግሞ እንደዛ አውጥቻለሁ ወይ ቢነግረን አጋንንት በሰው ስም እንዴት የሚወጣው? ይሄን እውነት እንዴት እንቀበል? ይሄ እውነት ውሸት ነው ወይስ እውነት ነው? ይሄንን ከማጋና በኮረንት ቲዮሪ መሰረት መጽሐፍ ቅዱስ ውስጥ ያለው እውነት አጋንንት ስለሚወጣበት የተነገረው ነገር በክርስቶስ ኢየሱስ ስም በስሜ አጋንንት ታስወጣላችሁ የሚለው እውነት አለ። ከዚህ እውነት ጋር ስለማይጣጣ ውሸት ነው ማለት ነው። ስለዚህ ለምሳሌ አንድ ሰው በክርስቶስ ኢየሱስ ስም አጋንንት አስወጣው ብሎ ቢነግረን ሰውየው የተናገረው ንግግር እውነት መሆኑን በመገጣጠም ቲዮሪ ቴስት ማድረግ እንዳለ ሆኖ ማለት ነው። ማየት አለበት። ስታስወጣ ውሸትን ሊሆን ይችላል፣ ግን ስሙ ያስወጣል። የጌታ ስም አጋንንትን ያስወጣል። ግን ጸጋው በአንተ ላይ አለ ወይስ የለም የሚለው ነገር ፕራክቲካሊ መታየት አለበት። ስታስወጣ ማየት አለበት። ሊጣጣል እኔው ግን ሰውየው በክርስቶስ ኢየሱስ ስም አጋንንትን አስወጣው ካለ እውነት መሆኑን የምናውቀው በኮረንት ቲዮሪ መሰረት በመጽሐፍ ቅዱስ ውስጥ በስሜ አጋንንት ታስወጣላችሁ የሚል
ስላለ ከዚህ እውነት ጋር ስለሚጣጣም ትሩ ብለን እንቀበላለን። ግን ይሄ እውነት የሰውየውን አቲቲዩድ ይወስናል። ሰውየው ውሸታም ከሆነ የክርስቶስን አጋንንት የሚያስወጣ ቢሆንም ነገር ግን ሰውየው ላያደርግ ስለሚችል ሌላ ፋርዘር ኢንቨስቲጌሽን ይፈልጋል። ዳትስ ኮረስፖንደንስ ቲዮሪ በቲዮሪ መጠቀም አለብን ማለት ነው። ሰውየው አጋንንት ሲያስወጣ በክርስቶስ ኢየሱስ ማየት አለብን ነው። ምክንያቱም አንዳንዶች ያገለገሉ እየመሰሉ በንግግር ብቻ የሚያታልሉ ሰዎችም ስላሉ ማለት ነው። ሶስተኛው እና ወሳኙ የትሩዝ ቲዮሪ ፓራግማቲክ ትሩዝ ነው። ፓራግማቲክ ትሩዝ ማለት የምንናገረው ነገር በአክሽን ማሳየት ማለት ነው። ንግግራችንን በአክሽን ስቴትመንታችንን በአክሽን ለምሳሌ በክርስቶስ ኢየሱስ እንኳን አጋንንት አስወጣው ብሎ አንድ ሰው ቢነግረን እስቲ አሳየን፣ ስታስወጣ አሳየን፣ ሲያስወጣ ካሳየን ብቻ ነው እውነት የሚባለው። ስለተናገረ አይደለም። ስለተናገረ ሳይሆን ንግግሩን በተግባር የሚያሳየን ከሆነ ያ እውነት ነው። ዛትስ ኮልድ ፕራግማቲክ ትሩዝ ማለት ነው። ስለዚህ ትሩዝ ኢን አክሽን ስቴትመንታችን በአክሽን የምናሳይ ከሆነ ንግግራችንና አክሽናችን የሚስማማ ከሆነ ዛትስ ፕራግማቲክ ትሩዝ እንላቸዋለን። ስለዚህ ይሄ እውነት ማለት ችግር የሚፈታ ማለት ነው። ስለዚህ ችግር ተፈቶ ማየት ስላለብን የማይታይ ተፈቶ የማይታይ ችግር ከሆነ እውነት አይደለም ነው። ስለዚህ ፕራግማቲክ ትሩዝ ማለት ንግግራችንን ቃላችንን በአክሽን ስናሳይ እውነት ይባላል። የምንናገረው ነገርና አክሽኑ አብሮ ካልሄደ አይሆንም ማለት ነው፣ ውሸት ነው ማለት ነው። ስለዚህ ለምሳሌ አንድ ሰው በክርስቶስ ኢየሱስ ላይ አምኛለሁ፣ በጌታ አምኛለሁ ሊል ይችላል። እምነቱን ማየት እምነት በንግግር አይታይም፣ እምነት በተግባር ነው። ስለዚህ ሰውየው በክርስቶስ ኢየሱስ ስለማመኑ በአክሽን ሊያሳየን ይገባል። ፕራግማቲክ ትሩዝ በፕራግማቲክ ትሩዝ የምንፈትሸው ከሆነ በአክሽን ማሳየት አለበት። ይህ ሰው በክርስቶስ ኢየሱስ አጋንንት ማስወጣት አለበት። በድሆች ላይ እጁን ጭነው ሰዎች መፈወስ አለባቸው። ለምሳሌ የሚጸልይ ሰው መሆን አለበት። በቅድስና የሚኖር የሚመላለስ መሆን አለበት። የሚታይ የመንፈስ ቅዱስ ፍሬ በሕይወቱ መኖር አለበት ማለት ነው። እንደዛ ከሆነ ዛትስ ፕራግማቲክ ትሩዝ እንላለን። እውነትን በዚህ እንለያቸዋለን ማለት ነው። ስለዚህ ሌሎች እውነቶች አሉ። ለምሳሌ ማህበረሰቡ የፈጠራቸው የገነባቸው እውነቶች፣ ሶሻል ኮንስትራክቲቭ ትሩዝ፣ ካልቸር ውስጥ የተወለዱ ትሩዝ አሉ። እነዚህ ውስጥ አይገቡም። ይሄ ሳይንቲፊክ በሆነ መንገድ የተጠኑ የእውነት ቲዮሪ፣ የእውነት ፍልስፍና እነዚህ መሰረታዊ ሶስቱ ናቸው ማለት ነው። ኮረስፖንደንስ፣ ኮረንት እና ፕራግማቲክ ትሩዝ። ኦኬ፣ ዛሬ ስለ ሳይኮሎጂካል ፋውንዴሽን ኦፍ ኤጁኬሽን ካሪኩለም ዴቨሎፕመንት የምንመለከተው ፊሎሶፊ ጨርሰናል ማለት ነው። ሳይኮሎጂ ስለምንድን ነው የሚያጠናው ብለን ስንመለከት ምንድን ነው ይሄኛው ፓርት ምን አለው? ሜን አይዲያ ውስጥ ያለው ሜን አይዲያ የሰው ልጅ በተፈጥሮ ከህፃንነቱ ጀምሮ ከተወለደ እድሜ ጀምሮ ማለት ነው የተለያየ ባህሪ የሚታይባቸው። ለምሳሌ የህፃናት ባህሪና የወጣቶች ባህሪ ይለያያል። የወጣቶች እና የጎልማሶች ባህሪ ይለያያል። የሰውን ስነ ልቦና ስናጠና ሰው የራሱ የሆነ ኢንተረስት አለ። የሰው ኢንተረስት አንድ ኢንተረስት የለም። ሁላችንም የተለያየ ኢንተረስት አለን፣ ግን የሚመሳሰል ኢንተረስት ሊኖር ይችላል። ግን አንድ አይነት ኢንተረስት የለንም። አንድ አይነት ኤቢሊቲ የለንም። አንድ አይነት ኒድስ የለንም። ስለዚህ የሰውን ፍላጎት ባማከለ፣ የሰውን ኒድስ ባማከለ፣ የሰውን ኤቢሊቲ የመማር ችሎታ ባማከለ መልክ ካሪኩለምን ዲዛይን ማድረግ ያስፈልጋል። ለምሳሌ በቤተ ክርስቲያን ህፃናት እድሜያቸው ከ10 በታች ያሉ ህፃናት ስብከት እሑድ ቁጭ ብለው ከአዋቂዎች ጋር፣ ከጎልማሶች ጋር፣ ከወጣቶች ጋር መስማት አይጠበቅባቸውም። እነሱም አይሰሙ ይረብሻሉ እንጂ ሰባኪው ቆሞ ሲሰብክ ልጆች ይረብሻሉ።
ልጆች ለምንድን ነው እንደ ጎልማሶች እና እንደ ወጣቶች ጸጥ ብሎ የእግዚአብሔርን ቃል የማይሰሙት? ጉባኤ መካከል ለምን ይረብሻሉ? ለዚህ ነው በስብከት ቀን ህፃናት ወደ ራሳቸው ልዩ ክፍል ሄደው እዛ ለነሱ በእድሜያቸው በፍላጎታቸው በመማር ኮግኒቲቭ ደረጃ የሚመጥን ትምህርት ይሰጣቸዋል። ይሄ አንዱ ሳይኮሎጂካል ፋውንዴሽን የምንለው እሱን ነው። ስለዚህ ለርነርስ ሃቭ ዲፍረንት ኢንተረስት ኤቢሊቲስ ኤንድ ኒድስ ካሪኩለም ሹድ ማች ለርነርስ ኤጅ እድሜያቸው፣ ማቹሪቲ የእድገት ደረጃቸው ኤንድ ሜንታል ዴቨሎፕመንት እነዚህ ጋር ህፃናት የሰው አእምሮ ያድጋል። ለምሳሌ የሰው አእምሮ የሚያድገው ወደ 4 ስቴጆች አሉ። የመጀመሪያው ይሄ ፕሪ ኢንፋንት የሚባለው ለምሳሌ ከተወለደ እስከ 2 ዓመት ያለው እድሜ ውስጥ የራሱ ኮግኒቲቭ ዴቨሎፕመንት ሌቭል አለው። ከ2 እስከ 7 ዓመት ድረስ የራሱ ኮግኒቲቭ ዴቨሎፕመንት አለው። ከ7 እስከ 12 ዓመት ድረስ ደግሞ የራሱ ኮግኒቲቭ ዴቨሎፕመንት አለው። ከ12 በላይ ግን ኦልሞስት ማንም ሰው እንዳዋቂ መማር ይችላል። ከ12 ዓመት በላይ የሆኑ ልጆች ቸርች ውስጥ እሑድ ቀን ስብከት መስማት ይችላሉ፣ መማር ይችላሉ። እንዳዋቂ ማሰብ የሚጀምሩበት እድሜ ስለሆነ ማለት ነው። ስለዚህ ለምሳሌ አንድ ህፃን ከተወለደ እስከ 2 ዓመት ድረስ ያለ ህፃን እንዴት ይማራል? ከሪል ወርልድ ጋር እንዴት የሚተዋወቀው ሲባል የሚጠቀመው ሞተር አክሽን ነው። ሞተር አክሽን ማለት በመነካከት በመዳሰስ ሁሉ ነገር አይታችሁ ከሆነ ህፃናት በ1 ዓመት በ6 ወር በ4 ወር አይታችሁ ከሆነ ሁሉ ነገር በእጃቸው እያዙ ወደ አፋቸው ነው፣ በእጅ ነው የሚማር። ስለዚህ ከኤክስተርናል ወርልድ ጋር ኢንተራክት የሚያደርጉት ሞተር አክሽን ነው። ይሄ የሚማሩበት ነው። እሳትንም ከነኩ በኋላ ነው እንደሚያቃጥል የሚያውቁት። ሳይነኩ እሳት ያቃጥለናል የሚል ኮንሰፕት ቢውልድ ማለት አይችልም ህፃናት። ሲያቃጥላቸው ግን ደግሞ ያን ነገር አይነኩትም። ቢኮዝ በስሩ ሞተር አክሽን ተምሯል ማለት ነው። ስለዚህ ከኤክስተርናል ወርልድ ጋር የሚተዋወቁት ስሩ ሞተር አክሽን ነው፣ ከ0 እስከ 2 ዓመት ማለት ነው። ከ2 እስከ 7 ደግሞ ፕሪ ኦፕሬሽናል የሚባል ስቴጅ አለ። በዛ ጊዜ ለምሳሌ ቋንቋ መማር የሚችሉበት እድሜ ነው። ኦብጀክትን በሲምቦል የሚወክሉበት ጊዜ ነው። ለምሳሌ በስም ጠጣር የሆነ ድንጋይ ብሎ ይጠሩታል። በግን በግ ብሎ ይጠሩታል። ድመትን ድመት ብሎ ይጠሩታል። የሰዎች ስም አበበ አየለ ብሎ መጥራት ይጀምራሉ ማለት ነው። ያኔ ኦብጀክትን በሲምቦል ይለውጣሉ። ቋንቋ የሚማሩበት ነው። ስለ ኦብጀክት ማለት ይችላሉ ማለት ነው። ግን የሚቀራቸው ሎጂካል ሪዝኒንግ አይገባቸውም። ሎጂካል ሪዝኒንግ በዛ እድሜ ውስጥ ከ2 እስከ 7 ባለ እድሜ ውስጥ ሎጂክ አይገባቸውም። ሌሎች ነገሮች ግን ቋንቋ ይማራሉ፣ ንግግር ይማራሉ፣ ብዙ ነገር ማወቅ ይችላሉ። ከ7 እስከ 12 ባለ ጊዜ ውስጥ ደግሞ ሎጂክ የሆኑ ስቴትመንቶችን ይገባቸዋል። ስለ ኮንቨርሴሽን ይገባቸዋል በቀላሉ። ለምሳሌ እንበል አንድ ሊትር ውሃ በጠባብ ዕቃ ውስጥ እንጨምርና በሰፊ ዕቃ ውስጥ እንጨምር፣ የቱ ውሃ ነው ብዙ ብንላቸው እኩል ይሆናል። ለምን? ትልቁ ዕቃ ውስጥ የገባውም ጠባብ ዕቃ ውስጥ የገባውም በሴም ዋን 1 ሊትር ስለሆነ እኩል ነው ብሎ ይነግሩናል። ሎጂካል ቲንኪንግ የሚጀምሩበት እድሜ ስለሆነ ማለት ነው። ነገር ግን ከ2 እስከ 7 ዓመት ውስጥ ያሉ ህፃናት 1 ሊትር ውሃ ጠበብ ባለ ዕቃ ውስጥ ብንጨምርና ሰፋ ባለ ዕቃ ውስጥ ብንጨምር የቱ ብዙ ውሃ ስለምንጠይቅ ጠባብ ዕቃ ውስጥ ጨምረን ብዙ ነው ይላቸዋል። ምክንያቱም በዛ እድሜ የሳይዝ ኮንሰፕት ነው እንጂ ስለ ቮሊዩም ኮንሰፕት ስለማይገባቸው ነው። ስለዚህ የሰው ልጅ ኮግኒቲቭ ዴቨሎፕመንት ሌቭል አለው ማለት ነው። ይህን ሌቭል ጠብቀን ነው ካሪኩለም ዴቨሎፕ እናደርገው እንጂ ለሁሉም የሰው እድሜ የትምህርት አቋም ደረጃ ተመሳሳይ የሆነ ካሪኩለም አይዘጋጅም ማለት ነው። ስለዚህ ለዚህ ነው ሳይኮሎጂካል ፋውንዴሽን ኦፍ ካሪኩለም ዴቨሎፕመንት። ስለዚህ የሰውን ስነ ልቦና
የሰውን መንፈስ ነው የአእምሮ እድገት የሰው ችሎታ ግንዛቤ ውስጥ ያካተተ ስራ ትምህርት ለግሩፕ እናደርጋለን ማለት ነው። እንግዲህ ኮንትሪቢዩት ካሪኩለም ይሄ የምናደርግበት ምክንያት ምንድነው? የማስተማሪያ ዘዴ በምን ዘዴ የምናስተምረው የሚለውን ነገር እንድንወስድ ይረዳናል። የማስተማሪያ ዘዴ ለምሳሌ ኮንትሪቢዩት ካሪኩለም ሳይኮሎጂካል ፋውንዴሽን ለካሪኩለም ያለ ኮንትሪቢዩሽን ሄልፕስ ኢን ሰሌክቲንግ suitable teaching methods። ለምሳሌ ህፃናት በምን መንገድ ይማሩት? ቸርች ውስጥ ህፃናት ስናስተምር እንደ ስብከት አይደለም። እንደ ስብከት ሳይሆን ህፃናት የሚማሩት በጨዋታ ነው፣ በድራማ ነው። መንፈሳዊ ትምህርትን መጽሐፍ ቅዱስን በድራማ መጽሐፍ ቅዱስን በጨዋታ አድርገን ነው የምናስተምራቸው። መጽሐፍ ቅዱስን በተረትና ምሳሌ አድርገን ነው የምናስተምራቸው። የዳዊት ታሪክ እያልን የሌሎች ታሪክ እያልን በልብ ወለድ መልክ የምናስተምራቸው ከሆነ የጨዋታን ስሜት በውስጡ አካተን የምናስተምራቸው ከሆነ ልጆች በደንብ አድርገው ይከታተላሉ። በፊልም ለምሳሌ ስናስተምራቸው ቪዲዮ ማለት ነው እያዩ ፊልሙን እያዩ በደንብ መማር ይችላሉ ማለት ነው። ስለዚህ የህፃናትን ወይ ደግሞ የሚማረውን ሰው ያማከለ ለርነር ሰንተርድ ማለት ነው። ፕሮሞት ለርነር ሰንተርድ ኤጁኬሽን ካሪኩለም ለርነር ሰንተርድ ኤጁኬሽንን ፕሮሞት የሚያደርግልን እነዚህ ፋውንዴሽኖችን ተከትለን ካሪኩለማችን ደቨሎፕ ስናደርግ ነው ማለት ነው። ለምሳሌ young children learn better through play activities እውነት ነው። songs በመዝሙር and stories rather than long lecture በገለጻ ከምናስተምር ህፃናትን through play activities through songs through stories ብናስተምራቸው ሞር ይገባቸዋል ነው። ስለዚህ የተማሪዎቹ ስለ ልቦናቸውን ጠብቀን እዛ የምናደርገው ካሪኩለም ኢምፖርታንሱ ኢምፕሩቭ ለርኒንግ ኢፌክቲቭነስ የመማር ማስተማር ሂደት በጣም ጤናማና ውጤታማ ይሆናል ነው። ኢንከሬጅ ክሬቲቪቲ ክሪቲካል ቲንኪንግ ሰፖርት ኢንዲቪጁዋል ዲፍረንስስ አማንግ ለርነርስ የሚለው ሳይኮሎጂካል ፋውንዴሽን ካሪኩለም እነዚህ ጥያቄዎች ሲነሱ እነዚህ ጥያቄዎች የሚመልስልን ሳይኮሎጂካል ፋውንዴሽን ነው ካሪኩለም ዴቨሎፕመንት ነው ማለት ነው። በዚህ ስር እንግዲህ ሜጀር ቲዮሪስ ለርኒንጎች አሉ። ሃው ሂውማን ቢንግ ለርን እንዴት ሰው ልጅ የሚማረው ወሳኝ የሆኑ ቲዮሪዎች አሉ። ሰው ልጅ የሚማርበት መንፈሳዊ ትምህርት ይሁን ሳይንስም ይሁን ዋቴቨር ኢት ኢዝ ሰው ልጅ እንዴት ይማራል? በአእምሯችን ውስጥ የምናውቀው ነገር እንዴት ልናከማቸው ቻለን? በሎንግ ተርም ሜሞሪያችን ውስጥ ያሉ እውቀቶች፣ ሀሳብ፣ አይዲያስ፣ ፕራክቲስስ፣ አቲቲዩድስ፣ ፊሊንግስ እነዚህ ሁሉ እንዴት ነው አእምሯችን ሊቀመጡ የቻሉት? የምናስታውሳቸው ነገሮች እንዴት ነው የምናስታውሳቸው? ለምንድን ነው የማንረሳቸው? የምንረሳቸው ደግሞ ለምንድን እንረሳቸው? መርሳት ምን ማለት ነው? እነዚህ ነገሮች የሚመልሱልን ሰው ልጅ የሚማርበት መንገድ ሳይንሳዊ የሆነ መንገድ ማለት ነው። ንድፈ ሀሳቦች አሉ። ሰው ልጅ የሚማርበት መንገድ ንድፈ ሀሳብ ሜጀር ቲዮሪ ለርኒንግ ይባላል። በዋናነት አንዳንዴ በሶስት አንዳንድ ጊዜ በአራት እንከፍላቸዋለን። ዛሬ ግን በአራት ከፍያቸዋለሁ። ሜጀር ቲዮሪ ለርኒንግ አራተኛው እና ሶስተኛው አንድ ላይ የሚዋሃዱ ቢሆኑም ለእናንተ እንደሚገባችሁ መልክ ወደ አራት አምጥቼ ጋም የለም ኔትወርክ መሰለኝ የለም አዎ
ኔትወርክ ነው መሰለኝ። ወይ ድንገት መብራት ምናምን ሲጠፋ እንደዛ ሊሆን ይችላል። ምስጌ የለም እንዴ? ምስጌ ነበረ ፒተር ግን አሁን እሱም ኮሚኒኬት እያደረገ አይደለም። እሱም ጋር ሳይቋረጥ አይቀርም። መብራት ጠፍቶ ነው ማለት ነው። መብራት ጠፍቶ ነው የሚሆነው። በእርግጥ የለም መብራት እኛ ጋር አሁን። ወይ የሆነ ስብከት ወይ የሆነ መዝሙር ነገር ያለው የለም። ዜድ አንተ ሞክር እስኪ ካለ። አይ እኔ እንኳን ልማቱ ነው ያለው። ፒተር ዌልካም፣ እንዴት ነህ እባክህ? ደህና ነህ? ናፈቀን እኮ በእናትህ። አለሁ እኮ የት ሄዳለሁ ብለህ ደህና ናችሁ እናንተ?
ጌታ ይመስገን አለን። ይኸውልህ መሀል መንገድ ላይ ጥለህን ሄድክ እኮ። አንተን አሳዝኖ ምንም የማይፈራ ሲታይ መልአክ ነው ውስጡ የፈረሰ ሊታደስ ይችላል ከፈሰሰ አንዴ ጠብቀን እጅህን ስጠን እንመለሳለን እጅህ ሳትመታ አንዱ ከአንዱ ጋራ የታለ ፍቅር መያያዙን ትቶ ወሬን ሲቆፍር አንድነት የለውም ተነካክሶ አለቀ የክፉ መዘዝ ለሌላው ዘለቀ እጅህን ስጠን እንመለሳለን እጅህ ሳትመታ መልእክት አለኝ ብሎ ከቃል የወጣ ካንተ አስመስሎ ከራሱ ያመጣ በስሜት ተገፍቶ ህዝቡን ያመሰ በዚህ ነገር እንኳን ስንቱ አለቀሰ አንዴ ጠብቀን እጅህን ስጠን እንመለሳለን እጅህ ሳትመታ በእውቀት ተወጥሮ መስሎት ያደገ ለስተቱ ሁሉ ጥቅስ የፈለገ ያለ የመሰለው ጠፋይ ሰው ማወቅ መች ጠቀመው ሕይወት ከሌለው አንዴ ጠብቀን እጅህን ስጠን እንመለሳለን እጅህ ሳትመታ እግዚአብሔር ይነሳ ክብሩን ይመልሳል እኔም ቢብል እንኳን ትውልድን ያስነሳል ይሄ ለጥቅሙ ያኛው ሲገፋ ራሱን ለማሳየት መለከት ሲያስነፋ ያንተን ተወት አድርጎ ለራሱ ሲጥል ክብርህን ተጋፍተን ጠፍተን እንዳንቀር ሕይወትን ሰጥተው ከእጅ ላይ በርቶ እንዴት ነው የሚለየው ሄዶ ተቀይቶ ስምን ግን ይዟል ተባው ግን
ሌላ እየተዘናጋን ጽዋ እንዳትሞላ አንዴ ጠብቀን እጅግን ስጠን እንመለሳለን እጅ ሳትመታ እስቲ ጠብቀን ትንሽ ታግሰን እንመለሳለን ሳታዋርደን ይህን ዘገይ አልሰራም። አይ አሁን ገና እየከፈቱ ስለሆነ ከዛ በዚህ የሚሄድበው አይሰማም። ሙዚቃ መቶ ነበረ ከብተ ነበረ። መብራት ጠፍቶ በመሀል ይቅርታ። እሺ አይ ምን ችግር የለም ዶክተር፣ ያው ያጋጥማል። አዎ እዚህ ዴስክቶፕ እስከምከፍት ድረስ በሞባይሌ አንዳንድ ነገር ማለት የምችል ይመስለኛል። ቲዮሪ ኦፍ ለርኒንግ እንግዲህ አንዱ የሳይኮሎጂካል ፋውንዴሽን ነው፣ ካሪኩለም ዴቨሎፕመንት ፓርት ነው። ሳይኮሎጂ አንዱ በተለያየ እድሜ ደረጃ ውስጥ ያሉትን ማህበረሰብ የማስተማሪያ ዘዴያችን የምንወስንልን ይሄ ሳይኮሎጂካል ፋውንዴሽን ኦፍ ካሪኩለም ዴቨሎፕመንት የሚለው ዘርፍ ነው ማለት ነው። ምክንያቱም ሳይኮሎጂ ስለ ልቦና የሚያጠና ኮንትናሽ አንዱ
ሜጀር ቲዮሪ ኦፍ ለርኒንግ እንግዲህ በሶስት ብዙ ጊዜ በሶስት ይከፈላሉ። ነገር ግን አንዳንድ ጊዜ አራት ይሆናሉ። እነዚህ በሶስት ቢታወቁት ሜጀር ቲዮሪ ኦፍ ለርኒንግ የሰው ልጅ እንዴት የሚማረው፣ ሰው ልጅ እንዴት ነው ኢንፎርሜሽን መረጃ በአእምሮ ውስጥ የሚያከማቸው፣ የሚያስታውሰው፣ የሚናገረውን፣ የሚያስተምረውን፣ የሚሰብከውን ከአእምሮ ውስጥ እያወጣ ስንሰብክ ለምሳሌ ከአእምሮ ውስጥ እያወጣን የምንሰብከው እንጂ መቼም ከየትም አናወጣም። ስለዚህ ከአእምሮ ውስጥ አውጥተን የምንሰብከው ስብከት ሀሳብ አዲያ እንዴት ሊገባ ቻለ? መጀመሪያውኑ እንዴት ከመጽሐፍ ቅዱስ ወደ ውስጣችን ሊገባ ቻለ? እንዴትስ ተደራጀ? እንዴት ኦርጋናይዝድ ሆኖ ትርጉም ባለው መልክ ለሰው ልጅ በሚገባው መልክ መናገር ያስቻለ እንዴት ሊደራጅ ነው ወደ ውስጣችን የሚለው እነዚህ ቲዮሪዎች ናቸው ማለት ነው። ቲዮሪ ማለት የአሰምሽን ናቸው። 100% እውነት ናቸው ማለት አይደለም። ነገር ግን ሞዴል ነው። ሰው ልጅ እንዴት እንደሚማር ለመረዳት የተዘጋጁ ሞዴሎች ናቸው፣ አሰምሽንስ ናቸው እንጂ ኦተሪቴቲቭ ትሩዝ አይደሉም። አንደኛ ከሜጀር ቲዮሪ ለርኒንግ ውስጥ ማለት ነው ለምሳሌ ክላስ እናነብ ለርኒንግ ቲዮሪስ ኤክስፕሌን ሃው ፒፕል አኳየር ኖሌጅ ስኪልስ values and attitudes. They guide teachers in selecting appropriate teaching methods, classroom activities, and assessment strategies. The major theories of learning ማማን ይካተታሉ ማለት ነው። አንደኛ behaviorism theory of learning ይባላል። behaviorism እንደ ስሙ ነው። behavior ማለት ባህሪ ማለት ነው። መማር ከባህሪ ለውጥ ጋር የሚያያይዝ ቲዮሪ ነው። አንድ ሰው ተማረ፣ አንድ ሰው አወቀ፣ አንድ ሰው ተረዳ ማለት መረዳቱ፣ ማወቁ፣ መለወጡ የሚታወቀው በሚያሳየው የባህሪ ለውጥ ነው። ሰውየው የባህሪ ለውጥ ካላሳየ አልተማረም፣ አላወቀም፣ አልተረዳም ማለት ነው። ለምሳሌ አንድ ህፃን መጻፍ ከቻለ ኤቢሲዲ መጻፍ ከቻለ ሀሁን መጻፍ ከቻለ የባህሪ ለውጥ አብጥቷል ማለት ነው። ይሄም የባህሪ ለውጥ ካለማድረግ ወደ ማድረግ ችሎታ ተሸጋግሯል። በፊት ፊደልን አይጽፍም ነበረ፣ ይህም ማለት አይጽፍም። ነገር ግን አሁን ይህ መጻፍ ቻለ ማለት የባህሪ ለውጥ አሳየ ማለት ነው። እሱ የሚታይ የባህሪ ለውጥ፣ የሚለካ የባህሪ ለውጥ አሳየ ማለት ነው። ዩኒቨርሲቲዎች መነሻቸው ይሄ ነው። ባህሪ ላይ የተደረሰ የመማር ውጤት ማለት ነው። ከሰው ባህሪ ጋር ከሰው ባህሪ መለወጥ ጋር መማርን ያያይዛል። ስለዚህ የሰው ባህሪ ሊለወጥ የሚችለው ኤክስተርናል ኢንቫይሮንመንት ውስጥ ያለው ስቲሙሊ ወይ ደግሞ ስቲሙለስ ይሉታል። ኤክስተርናል ኢንቫይሮንመንት ማለት ከሰው አእምሮ ውጪ ያለው ይሄ በአይናችን የምናየው፣ በእጃችን የምንዳስሰው፣ በአፍንጫችን የምናሸተው፣ በምላሳችን የምንቀምሰው፣ በእጃችን የምንዳስሰው ነገሮች በሙሉ ኤክስተርናል ኢንቫይሮንመንት ደግሞ ስቲሙለስ ይባላሉ። እነዚህ ስቲሙለስ በሰው ልጅ ሴንስ ላይ በሰው ልጅ ይሄ አምስቱ ሴንሶች ላይ ተጽዕኖ ይፈጥራሉ። እነዚህ ኤክስተርናል ስቲሙለስ የምንላቸው ማለት ነው። ወይ ደግሞ አጠቃላይ ስማቸው ኤክስተርናል ኢንቫይሮንመንት ይባላሉ። ኤክስተርናል ኢንቫይሮንመንት ኢንፍሉዌንስስ ሂውማን ለርኒንግ ይላሉ ሲጠቃለል ዩኒቨርሲቲዎች። ኤክስተርናል ኢንቫይሮንመንት ኮዝስ ሂውማን ለርኒንግ ብለው ይናገራሉ። ስለዚህ መማር ማለት ኤክስተርናል ኢንቫይሮንመንት ስቲሙለስ እና እኛ ለኤክስተርናል ኢንቫይሮንመንት የምንሰጠው ምላሽ ሪስፖንስ ሲገናኙ ሲያያዙ ለርኒንግስ ኦከርድ ይላሉ። ስለዚህ መማር ማለት የስቲሙለስ እና የሪስፖንስ ሪሌሽንሽፕ ውጤት ነው ብሎ ይተረጉሙታል። እነዚህ የቤቨሪስቶች ቲዮሪን የሚያቀነቅኑ ማለት ነው። ለዚህ መነሻ ያደረጉት ለምርምራቸው ፓቭሎቭ የተባለ የሩሲያ ተመራማሪ ነው። በውሻ ላይ ነው ጥናት ተደረገው። ለምሳሌ አለ ውሻ
ስጋ ስናሳየው ሮጦ ይመጣል እና ሳሊቤት ያደርጋል። ሳሊቤት ለመመገብ ይጓጓል፣ ጉጉት ያሳያል፣ ጭራውን ያንቀሳቅሳል፣ ሳሊቤት ያደርጋል ስጋው ስላየ ማለት ነው። ይሄ ናቹራል ነው። ስለዚህ ነገር ግን ከናቹራል ከሆነው ስቲሙለስ ናቹራል ያልሆነው ደግሞ ስቲሙለስን ተጠቅመን ውሻው ሳሊቤት እንዲያደርግ ማድረግ ይቻላል የሚለው ምርምር የተመራመረው። ስለዚህ ምንድን ያደረገው ስጋና ደውልን ስጋ እያሳየ ደውል እየደወለ ውሻ ሮጦ ይመጣል። ውሻው ስጋውን ሲያይ ሳሊቤት ያደርጋል፣ ጭራውን ያንቀሳቅሳል። ይሄ ደውሉንም ይሰማል፣ ስጋውንም ይመለከታል። ይሄ በተደጋጋሚ ካደረገ በኋላ መጨረሻ ላይ ሶስተኛ ላይ ደውል ብቻ ይደውላል፣ ስጋውን ሳያመጣ። ደውል ሲደውል ውሻው ሮጦ ይመጣል። አሁን ሲመጣ ደውል ነው እንጂ ስጋ አላየም። አሁን ውሻው ጭራውን ያንቀሳቅሳል፣ ምራቁ ይመጣበታል፣ ሳሊቤት ያደርጋል በደውሉ ብቻ። ስለዚህ ምንድነው ማለት ነው? ደውል ማለት ለውሻው ስጋ ማለት ነው። ስጋና ደውልን አያይዞ ነው የሚተረጉመው ውሻ ማለት ነው። ነገር ግን ይሄ በተከታታይ ሁሉ ጊዜ ደውል ብቻ ብናሰማ ውሻ ሮጦ አይመጣም። ምክንያቱም ደግሞ ሌላ ነገር ይማራል። ደውል ማለት ምግብ እንዳልሆነ ያውቃል ማለት ነው በኋላ። እኔው ግን ቴንታቲቭ የሆነ የባህሪ ለውጥ አሳይቷል። ደውል ብቻ በመደወል ውሻ ሮጦ መጥቶ ምግብ መፈለጉ የባህሪ ለውጥ ነው። መጀመሪያ ስጋና ደውልን ካናያይዝ ደውል ብቻ እንደውል ሮጦ አይመጣም ውሻ፣ በፍጹም ሮጦ አይመጣም። ምክንያቱም ደውል ምን እንደሆነ ስለማያውቅ ማለት ነው። ነገር ግን ደውልና ስጋ ላይ አገናኝተን አብረን ደውላለን፣ ስጋውንም እናሳያለን። በዛ ጊዜ በቆይታ ደውል ብቻ ስንደውል ሮጦ ይመጣል። ምክንያቱም ቼንጅ ኦፍ ቢሄቪየር አለ ማለት ነው። ይሄ የፓቭሎቭ የሚባለው ሳይንቲስት የመጀመሪያ ጊዜ የቤቨሪዝም ቲዮሪ ያቀነቀነ ሰው ነው። ከዛ አሜሪካን ውስጥ ያሉ ደግሞ እነ ስኪነር የሚባሉ እንደ ዳልተን የሚባሉ ሰዎችም ደግሞ እንደዚህ በዚህ ግማሹ በአይጥ ሙከራ አድርገዋል። አይጦችን ለማስተማር ማለት ነው። ለምሳሌ አይጥ በአንድ ኬጅ ውስጥ ሆና ከውጭ ምግብ ቢቀመጥ ምግቡን እያየች ነገር ግን መውጫ የላትም። ምግቡን ለመብላት ስትል የመውጫ ትፈልጋለች። ወዲያ ወዲህ የተንቀሳቀሰች ያ ትሪያል ኢረር ይባላል። ትሪያል ኢረር የተንቀሳቀሰች ድንገት መቀርቀሪያውን ትነካና ትወጣና ምግቡን ትበላለች። መልሶ አሁንም እዛ ጌጅ ውስጥ ይከታታል። ምግቡን ከውጭ ያስቀምጣል። አሁንም አይጧ እየተንቀሳቀሰች ወዲያና ወዲህ ለመውጣትና ምግብ ለመብላት ስትል ድንገት መቀርቀሪያው ስትነካ አሁንም ይከፈትላትና ትወጣለች። ይሄ ትሪያል ኢረር በቆይታ ጌጅ ውስጥ እናስቀምጣትና ምግብ ስናሳያት አውቶማቲክ ወዲያውኑ መቀርቀሪያውን ከፍታ ወጣ መብላት ጀምራለች። አሁን ቼንጅ ኦፍ ቢሄቪየር አለ ማለት ነው። ይሄ ትሪያል ኢረር እነዚህ በእንስሳ ላይ የታየ የሰው ልጅ የሚማርበት ንድፈ ሀሳብ ለመጀመሪያ ጊዜ የተጻፈው በእነዚህ ሰዎች ናቸው ማለት በእንስሳ ላይ ነው። ግን ሰው ልጅ እንዴት ይማራል? ወደ ሰው አፕላይ ስናደርግ የተወሰነ ለውጦች አሉ። እንደ እንስሳ በሚሰለጥነው መልክ ሰው ልጅ አይማርም። ስለዚህ ተጨማሪ ቲዮሪዎች አሉ። በቤቨሪስቶች አፕሮች ሰውና እንስሳ የሚሰለጥንበት መንገድ ተመሳሳይ ነው ብሎ ያምናሉ። ምንም ኦልሞስት ሰው የሚማረው እንደ እንስሳ ነው። ስለዚህ እንስሳ ለምሳሌ አይጧ ወጥታ ምግብ መመገብ የቻለችበት ምክንያት ምግቡ ተጽዕኖ ፈጠረባት። ምግቡ ባይኖር አይጧ ከኬጅ ውስጥ አትወጣም። ወይ ደግሞ ውሻው ስጋው ባይኖር ደወል ብቻ ስለደወል ሮጦ ያመጣል። ስለዚህ ሮጦ እንዲመጣ ለማድረግ ኤክስተርናል ኢንቫይሮንመንት ወሳኝ ነው ማለት ነው። ያ ኤክስተርናል ኢንቫይሮንመንት ስጋና ደውል አንድ ላይ በመሆኑ ነው። ስለዚህ external environment causes human learning. In the absence of external environment, learning is impossible ብሎ ያምናሉ ቤቨሪስቶች ማለት ነው። ስለዚህ ለዚህ ነው ብዙ ጊዜ ስናስተምር ለምሳሌ ሳይንስ ትምህርት መምህራን ሲያስተምሩ ቲቺንግ ኤድስ ይገባሉ። ቲዮሪ በመርጃ መሳሪያ አስደግፈው የሚያስተምሩት የቤቨሪስቶች አፕሮችን ለመተግበር ነው። ምክንያቱም ነገር በትክክል ከኤክስተርናል ኢንቫይሮንመንት ጋር
ኢንተራክት የምናደርግባቸው መንገዶች ሴንሳችን በመጠቀም ስለሆነ የማየት፣ የመቅመስ፣ የመዳሰስ፣ የማሽተት፣ የመስማት ሴንሶቻችንን የማንጠቀም ከሆነ ኤክስተርናል ኢንቫይሮንመንት ለኛ ሚኒንግ የለውም ብሎ ያምናል ቤቨርስቶች። ስለዚህ ኤክስተርናል ኢንቫይሮንመንት ኮዝስ ሂውማን ለርኒንግ ይባላል። ለምሳሌ ህፃናትን ስናስተምር በመጽሐፍ ቅዱስ ማለት ነው በቤተክርስቲያን የቤቨርስቶች አፕሮችን መከተል ግድ ይላል። ምክንያቱም የሚታይ ነገር ማቅረብ አለብን። ሴንሳቸው መጠቀም አለባቸው። እነሱ ስሩ ቲንኪንግ አይማሩ፣ ስሩ ሪፍሌክሽን ስለማይማሩ የሚዳስሱት ነገር፣ የሚያዩት ነገር፣ የሚሰሙት ነገር መኖር አለበት። ኤክስተርናል ኢንቫይሮንመንት ለምሳሌ መዝሙር ሲዘመርላቸው ኤክስተርናል ኢንቫይሮንመንቱ መዝሙሩ ስሜታቸውን ይቀሰቅሳል፣ እግዚአብሔር እንዲያመልኩ ያደርጋቸዋል ነው መዝሙር ሲሰሙ። መዝሙር ሳይሰሙ መጽሐፍ ቅዱስ ብቻ ብናነብላቸውና የተነበበላቸው መጽሐፍ ቅዱስ አሁን አሰላስሉ፣ የሰማችሁትን መጽሐፍ ቅዱስ ቃል አሰላስሉ ልጆች ቢባሉ አያሰላስሉ። በፍጹም መንገዳቸው በዛ መንገድ ስላልሆነ ማለት ነው። አሰላስሉ፣ በማሰላሰል ተማሩ ብንላቸው የቤቨርስቶች አፕሮች አይደለም፣ ሌላ አፕሮች ነው። በማሰላሰል መማር ሌላ ቲዮሪ ነው። ቤቨርስቶች ግን ኤክስተርናል ኢንቫይሮንመንትን ወደ ክፍል አምጡ ነው። ኤክስተርናል ኢንቫይሮንመንትን ለልጆች አምጡላቸው። ያን ኤክስተርናል ኢንቫይሮንመንት ከፈለጉ ይዳስሱታል፣ በእጅ ይነካሉ፣ ከፈለጉ ድምፁን ይሰሙታል፣ ከፈለጉ ያዩታል ማለት ነው። በዛ መልክ በሚያዩት መልክ፣ በሚዳስሱት መልክ፣ በሚሰሙት አይነት መልክ ኢንቫይሮንመንቱን ወደ ልጆች ካላመጣንላቸው በስተቀር ልጆች ረቂቅ የሆነውን አብስትራክት የሆነ መንፈሳዊ ነገር መማር አይችሉም ማለት ነው። ለዚህ ነው ቪዲዮ የሚጠቀመው። ልጆች ፊልም የሚያዩ ለዚህ ነው። ፊልም እያዩ እግዚአብሔርን እውነት ይረዳሉ ማለት ነው። መዝሙር እየሰሙ እግዚአብሔርን ያመልካሉ ማለት ነው። እግዚአብሔር ማምለክ ይለማመዳሉ ማለት ነው። ስለዚህ ቤቨርስቶች በአጠቃላይ ኤክስተርናል ኢንቫይሮንመንት ወሳኝ ነው ለመማር ምክንያት ነው ብለው ያምናሉ። የነዚህ አቀንቃኞች እነማን ናቸው? እነዚህ ናቸው። አቀንቃኞቹ አንዱ ስኪነር ነው፣ አሜሪካዊ ነው። ፓውሎቭ ሩሲያ ነው፣ ራሽያ ዜጋ ነው። ዋትሰን ደግሞ አሜሪካዊ ናቸው። እነዚህ የቤቨርስቶች ቲዮሪ ብለን አቀንቃኝ ናቸው። ሜን አይዲያው ለርኒንግ ኢዝ ኤ ቼንጅ ኢን ቢሄቪየር ነው። ለርኒንግ ኢዝ ኤ ቼንጅ ኢን ቢሄቪየር። ሪኢንፎርስመንት ስትሬንግዝ ለርኒንግ። ሪኢንፎርስ ማለት አንድ ሰው ትክክለኛ ምላሽ ሲሰጥ በጣም ጥሩ ነው፣ ልክ መልሰሃል፣ ወይ ደግሞ ራይ ስንሰጠው ጎበዝ ስንለው ስናበረታታው ያ ፖዘቲቭ ሪኢንፎርስመንት ነው። ለርኒንግን ያጠናክራል። ለምሳሌ ትክክል ነው ያለው ሰው በሚቀጥለው አይሳሳትም፣ ያን ትክክል ይናገራል። ይሄ ልክ አይደለም፣ መልስ ልክ አይደለም ካልነው በሚቀጥለው ደግሞ አስተካክሎ መልስ ይመልሳል ማለት ነው። ስለዚህ ይሄ ሪኢንፎርስመንት ይባላል። ሪኢንፎርስመንት ስትሬንግዝ ለርኒንግ። ፐኒሽመንት ዲስከሬጅስ አንዋንትድ ቢሄቪየር። አንዱ ለምሳሌ ልጆች ተገቢ ያልሆነ ባህሪ ሲያሳዩ የምንቀጣቸው ከሆነ ያንን ተገቢ ያልሆነ ባህሪ አይደግሙትም ማለት ነው። ስለዚህ አንዱ ፐኒሽመንት ዲስከሬጅስ አንዋንትድ ቢሄቪየር። ሪፒቲሽን ፕራክቲስ አር ኢምፖርታንት። በቤቨርስቶች መደጋገም እና ፕራክቲስ ማድረግ አንዱ የተማርነው ነገር እንድናስታውስ እንድናጠናክር የምንጠቅምባቸው ናቸው። ሪፒቲሽን ኤንድ ፕራክቲስስ። ኤግዛምፕሎች አሉ። እሱ ተውና ሁለተኛ ቲዮሪ ጋር እንመጣለን። ኮግኒቲቭ ቲዮሪ። ሁለተኛ ቲዮሪ ኮግኒቲቭ ቲዮሪ ነው ከቤቨርስ ቀጥሎ። እንግዲህ ኮግኒቲቭ ቲዮሪ ከቤቨርስ ምን ይለየዋል? ቤቨርስቶች ለርኒንግ ኢዝ ዘ ሪዛልት ኦፍ ቼንጅ ኢን ሂውማን ቢሄቪየር ይላሉ። በቃ አሁን ለምሳሌ አንድ ሰው መንፈሳዊ ሰው መጽሐፍ ቅዱስ ተምሮ መንፈሳዊ ሰው ሆነ፣ መንፈሳዊነት ይታየዋል፣ የመንፈሳዊነት ባህሪ ይታይበታል። ለምን? መጽሐፍ ቅዱስን ተምሯል። የደህንነት ትምህርት ተምሯል። አንድ ወጣት ጌታን ተቀብሎ የደህንነት ትምህርት ተምሯል የምንለው የተማረው የደህንነት ትምህርት
በተማሪው ላይ የሚፈለገው የባህሪ ለውጥ ማምጣት አለበት። ለምሳሌ የባህሪ ለውጥ ምንድናቸው? አንዱ የመንፈስ ቅዱስ ፍሬዎች ናቸው። በቅድስና መመላለስ፣ የፍቅር ሰው መሆን፣ ኃጢአት የማይሰራ ኃጢአትን የሚጸየፍ በቅድስና የሚመላለስ የፍቅር ሰው ሆኖ መለወጥ አለበት። አንድ ሰው መንፈሳዊ ትምህርት ተምሯል ማለት በቤቨርስቶች ማለት ነው። በቤቨርስቶች አንድ ሰው ተማረ ማለት ሪኳየርድ ቼንጅ ኦፍ ቢሄቪየር ሲያሳይ ብቻ ነው ማለት ነው። ካልሆነ አልተማረም ብሎ ያምናሉ። ዲሞንስትሬትድ የሆነ ኦብዘርቬብል ቢሄቪየር የሚታይ ኦብዘርቬብል ቢሄቪየር ካሳየ ያ ሰው ተምሯል። ስለዚህ መንፈሳዊ ትምህርትም እንደዚህ ነው። አንድ ሰው መንፈሳዊ ትምህርት ተምሯል ከተባለ ያ መንፈሳዊ ትምህርት ውጤቱ የሚፈለገው ባህሪ ለውጥ ሲያሳይ ነው። እሱም ደግሞ ይለካል። to what extent the required behavior is demonstrated by the learner ብሎ በፈተና ይገመግማል። ስለዚህ ፈተናቸው የሚፈትኑት ኦብጀክቲቭ ነው፣ የመማሩ ውጤት የሚመዝኑት። ስለዚህ መማር ማለት የሪኳየርድ የሆነ ፐርማነንት ቼንጅ ኦፍ ቢሄቪየር ማሳየት አለበት የሰው ልጅ ብሎ ያምናል። ይሄ ለመንፈሳዊ ትምህርት የምንጠቀመው ነው። እውነት ነው። አሁንም ቢሆን አንድ ሰው ተለወጠ ማለት መንፈሳዊነት ይታይበታል ማለት የመንፈሳዊነት ባህሪያቶችን ዲሞንስትሬት ሲያደርግ ነው። ዲሞንስትሬት ማለት ለምሳሌ በቅድስና ሲመላለስ ይታያል። የፍቅር ሰው ሲሆን ይታያል። የሚያደርጋቸው በህይወት ውስጥ የመንፈስ ቅዱስ ፍሬዎች የሚታይ ፍሬዎች ካሉት ሰውየው መንፈሳዊ ለውጥ በህይወት ውስጥ አለ ይባላል። በቤቨርስቶች ማለት ነው። አይ እኔ ለውጥ ውስጤ ነው ያለው፣ አንድ ሰው ውስጤ ነው ያለው፣ መውደድ ውስጤ ነው ያለው፣ እግዚአብሔር ነው የሚያውቀው እኔ መውደዴን፣ ወንድሜን መውደዴን፣ እህቴን መውደዴን እግዚአብሔር ነው የሚያውቀው ካለ ቤቨርስቶች አይቀበሉትም። የውስጥ ነገር ወደ ውጭ አውጥተህ አሳይ ነው የሚለው ቤቨርስቶች። ለምሳሌ የፍቅር ሰው ከሆንክ የፍቅር መገለጫዎች አሳይ ነው። አንዱ ስጦታ መስጠት ነው። በመስጠት ሌላውን መርዳት፣ ከሌላ ጋር መቆም፣ ጠላቱን መውደድ፣ ለጠላቱ ሰፖርት ማድረግ፣ እነዚህ የሚታዩ ቢሄቨሪስቶች የሚታዩ የመማር ውጤቶች ዲሞንስትሬትድ የሚሆኑ የመማር ውጤቶች የሰውየው መማር የሚያመላክቱ ናቸው ብሎ ያምናሉ። ቤቨርስቶች ችግራቸው ምንድነው? የሰው አእምሮ ምን እንደሚሰራ አይናገሩም። አናውቅም የሰው አእምሮ ምን እንደሚሰራ። የሰው ልጅ መማሩን የሚያሳየው በሚያደርገው አክሽን ነው። ዲሞንስትሬትድ የሆነ ቢሄቪየር በሚያሳይ ጊዜ ብቻ ነው፣ በዛ ነው የሚታወቀው። ስለዚህ ኦብዘርቬብል ነው ማለት ነው። ለምሳሌ የባህሪ ለውጥ ኦብዘርቬብል ነው፣ የሚታይ ነው፣ የሚገመገም ነው፣ የሚለካ ነው ብሎ ያምናሉ። ስለዚህ የሰው አእምሮ እኛ ምንም ምን ሰራ ምን አሰራ አያገባንም፣ ግን ሰውየው ያሳይ፣ የተማረውን ነገር ያሳይ፣ ባህሪውን ያሳይ ነው። ስለዚህ ኦብዘርቬብል ቢሄቪየር የሚሉት ከዚህ አኳያ ነው። ይሄንን በመቃወም አንድ ሰው መማር ማለት ኤክስተርናል ኢንቫይሮንመንት በእኛ ላይ በሚያደርገው ተጽዕኖ ተነስተን የምናሳየው ኦብዘርቬብል ቢሄቪየር ብቻ ሳይሆን ከኦብዘርቬብል ቢሄቪየር በፊት በሰው አእምሮ ውስጥ የሚዋቀር ኦርጋናይዝ የሚሆን ፕሮሰስድ የሚሆን ስራ አለ። ልክ እንደ አንድ ፋብሪካ ውስጥ አንድ ግብአት ሲገባ ፕሮሰስድ ሆኖ ወደ ውጤት እንደሚሄድ ማለት ነው። ያንን ኢግኖር አድርጓል ቤቨርስቶች ብለው ይቃወማሉ። ስለዚህ ኮግኒቲቭ ቲዮሪ ስለ አእምሮ ሰው ልጅ የሚማረው ስሩ ቲንኪንግ ነው። በማሰብና በማሰላሰል ነው ነገሮችን መረዳት የሚቻለው። ኤክስተርናል ኢንቫይሮንመንት በራሱ ብቻውን ፕሮሰስ ካልሆነ ስሩ ቲንኪንግ ስሩ ሪፍሌክሽን የማናሰላስለው ከሆነ ምንነቱን መረዳት የማንችል ከሆነ መማር አይባልም ብለው ይቃወማሉ ኮግኒቲቪስቶች። ስለዚህ የነሱ ቲዮሪ ኢንፎርሜሽን ፕሮሰሲንግ ቲዮሪ ብለው የራሳቸውን ቲዮሪ
በሌላ መልክ ይነግሩታል። ኢንፎርሜሽን should be processed human brain በሰው አእምሮ ውስጥ ነው ኢንፎርሜሽን ፕሮሰስ የሚሆነው። ግን እንዴት ነው ኢንፎርሜሽን ፕሮሰስ የሚሆነው የሚለውን የራሳቸው ዲዛይን አላቸው። ለምሳሌ ሜን አይዲያቸው learning involves mental activity በቃ የሰው አእምሮ ጤናማ ሰው ጤናማ አእምሮ ከሌለው ኤክስተርናል ኢንቫይሮንመንት ብቻውን በሰው አእምሮ ላይ በሚፈጥረው ተጽዕኖ ሰው መማር አይችልም። ሜንታል ጤናማ የሆነ አእምሮ ያስፈልጋል። learning involves mental activity ምክንያቱም የሰው አእምሮ ስራ አለው ማለት ነው። ስለዚህ አንዳንድ ጊዜ ሰው ጭንቅላት በሚመታበት ጊዜ የማሰብ ችሎታ ሁሉ ይበላሻል። አንዳንድ ጊዜም ትክክለኛ አስቦ የማድረግ ስራዎችን ማድረግ አይችልም። ነገሮችን ይረሳል፣ አያስታውስም። ምክንያቱም ብሬኑ ስለተመታ ማለት ነው። ስለዚህ የሰው ሜንታል ትልቅ ሮል አለው። ብሬን ትልቅ ሮል አለው። ኢንፎርሜሽን ፕሮሰስ በማድረግና በማደራጀት ትርጉም በሚሰጠን መልክ በማደራጀት የሰው አእምሮ የሚሰራው ስራ አለ። ስለዚህ learners process and organize information አለ። learners process and organize information የሰው ልጅ መረጃ ፕሮሰስ ያደርጋል፣ እንደገና ደግሞ በአእምሮ ውስጥ ያደራጃል። የሚያደራጀው through thinking and through reflection ነው። በማሰብ በማሰላሰል ወደ ውስጥ የገባውን ኢንፎርሜሽን መረጃ ያደራጃል። ይሄ ሰው ልጅ አክቲቭሊ የሚያደርገው ነው። train knowledge influence new learning understanding is more important than memorization ኮግኒቲቭ ነው። መማር ማለት አንደርስታንድ የምናደርገው ነገር ስለሆነ አንደርስታንድ ለማድረግ ደግሞ ኢንፎርሜሽን ፕሮሰስ ማድረግ አለብን። ኢንፎርሜሽን ኦርጋናይዝ ማድረግ አለብን። ለምሳሌ እንዴት ነው ኦርጋናይዝ እናደርገው ሲባል አዲሱን ኢንፎርሜሽን ቀድመን ከምናውቀው ኢንፎርሜሽን ጋር በማያያዝ ልክ እንደ ሰንሰለት ማለት ነው። New information is connected to the past experience, that is the experience that we have already understood, then learning is occurred ብሎ ይናገራሉ ኮግኒቲቪስቶች ማለት ነው። ለምሳሌ የነሱ ኤግዛምፕል ለምሳሌ የማቴማቲክ ቲቸር uses diagrams and problem-solving activities to help students understand concepts rather than memorize formula. Education application will encourage critical thinking, use concept maps and visual aids, connecting knowledge with previous experiences. ስለዚህ ኮግኒቲቪስቶች የሚሉት ኤክስተርናል ኢንቫይሮንመንት ኮዝስ ሂውማን ለርኒንግ የሚለውን አይቃወሙም። ነገር ግን ሰው ኢንፎርሜሽን አንደርስታንድ ማድረግ የሚችለው ኢንፎርሜሽን ትርጉም ባለው መልክ ሲደራጅ ወይ ደግሞ ሲዋቀር ብቻ ነው ብሎ ይከራከራሉ። እውነትም ነው። ስለዚህ አንድ ህፃን ለምሳሌ ቅድም ነግራቸዋለሁ የህፃናት የኮግኒቲቭ ሌቭል ለምሳሌ አንድ ህፃን በ7 ዓመቱ በ6 ዓመቱ አንድ ሊትር ውሃ በእቃ ውስጥና ሰፋ ባለ እቃ ውስጥ ጨምሮ 1 ሊትር ውሃ የትኛው ነው ብዙ ውሃ ብለን የምንጠይቀው ረዘም ባለ እቃ ውስጥ የተጨመረው ውሃ ብዙ ይመስላል እንጂ ሰፊ እቃ ውስጥ ከተጨመረው ጋር እኩል ነው አይደል? ይሄ ለምንድን ነው? ኢንቫይሮንመንቱ ተመሳሳይ ነው፣ ነገር ግን ቲንኪንግ ይጠይቃል። ክሪቲካል ቲንኪንግ ይጠይቃል። ክሪቲካል ቲንኪንግ ምንድን ነው? ለምሳሌ ምን ማሰብ አለበት? ሁለቱም እቃ ውስጥ የተጨመረው ስንት ሊትር ነው ብለን ማሰብ አለበት። 1 ሊትር ኦኬ። እዚህም 1 ሊትር ከገባ እዚህም 1 ሊትር ውስጥ ከሆነ ስለዚህ የእቃው ሼፕ ቢቀያየርም የውሃ ቮሊዩም ግን እኩል ነው የሚሆነው ብሎ ማሰብ ጀምራ ማለት ያስክሪቲካል ቲንኪንግ ይሄ አእምሮ የሚሰራው ስራ ነው። ዩኒቨርሲቲዎች ግን ይሄንን አይቀበሉትም። ስለዚህ ኤክስተርናል ኢንቫይሮንመንት
ፖዚሽናል ለርኒንግ በሚለው መሰረት ለምሳሌ ረጅሙ እቃ ብዙ ውሃ ነው ያዘው ምክንያቱም ሴንስ የሚነግረው እሱ ስለሆነ ማለት ነው ግን በኮንሰፕት ደረጃ አንድን ሀሳብ ለመረዳት የግዴታ ሀሳቡ መደራጀት አለበት through thinking and reflection ማለት ይሄ ኮግኒቲቭ ስታይል ቲዮሪ የሚጋሩት ይሄንን ነው ስለዚህ መማር ማለት actively organizing information in a way that it gives meaning for learners ብሎ ይከራከራሉ ደግሞ ትክክልም ናቸው ስለዚህ ከቤቨሪስቶች ኮግኒቲቭስቶች የተሻሉ ሀሳብ አላቸው ያስባሉ ምክንያቱም የቤቨሪስቶችንም ፓርት ይቀበሉታል ለምሳሌ ኤክስተርናል ኢንቫይሮንመንት ይቀበሉታል ኤክስተርናል ኢንቫይሮንመንት ያስፈልጋል ግን learning should be meaningful when information is organized in a way that it can help learners to understand the meaning of it ብሎ ይከራከራሉ ሶስተኛው constructivism theory ነው constructivism theory ምን ይላል የሰው ልጅ ከእንስሳ ለየት የሚያደርገው የሰው ልጅ አክቲቭሊ ኢንፎርሜሽንን ኮንስትራክት ማድረግ ይችላል ይላል ሰው ልጅ አክቲቭሊ ኢንጌጅ በማድረግ በመሳተፍ ኢንፎርሜሽን ፕሮሰስ ማድረግ ይችላል ዝም ብሎ አእምሮ ሳይሆን ፐርሰናል ኢንጌጅመንት ሜንታል ኢንጌጅመንት ፊዚካል ኢንጌጅመንት ያስፈልገዋል ስለዚህ የሰው ልጅ በተፈጥሮ አክቲቭሊ ኮንስትራክት ማድረግ ይችላል ኢንፎርሜሽን እሱም አዲሱ ኢንፎርሜሽን አዲሱ እውቀት መጀመሪያ ከሚያውቀው እውቀት ጋር ተያያዥነት ባለው መልክ ከቀረበለት በቀላሉ አዲሱን እውቀት ከነባር እውቀት ጋር በማያያዝ ኮንስትራክት ማድረግ ይችላል therefore learning is a result of constructing new information by connecting with already constructed schema or experience schema ማለት መጀመሪያው የምናውቀው established የሆነ እውቀቶች ኤክስፒሪየንስ ስኬማ ይባላል ስለዚህ ከስኬማ ጋር ተያያዥነት ያለውን ኢንፎርሜሽን ኮንስትራክት በማድረግ ሰው ልጅ ይማራል ብሎ ያስባሉ ይሄ የኮንስትራክቲቭ ቲዮሪ ነው ስለዚህ ካሪኩለም ስናዘጋጅ ካሪኩለሙ from simple to complex ከቀላል ወደ ከባድ መሆን አለበት ከሚታወቅ ወደማይታወቅ ሲዘጋጅ ካሪኩለም ማለት ነው ምክንያቱም በዛ መልክ ስናዘጋጅ ነው ተማሪው በቀላሉ መማር የሚችለው ማለት ነው ትምህርት የሚጀምረው ሁሉ ጊዜ ተማሪው ከሚያውቀው ነገር ነው የሚነሳው አንድ ሰዓት ስናስተምር ህፃኑ መጀመሪያው ከሚያውቀው ነገር ጋር እንነሳለን ህፃኑ የሚያውቀው ጨዋታ ከሆነ ትምህርቱ በጨዋታ ይጀምራል ማለት ነው ስለዚህ ፕሌይ ካሪኩለም ይባላል ለህፃናት ፕሌይ ካሪኩለም ማለት ህፃናት እየተጫወቱ የሚማሩበት ስራ ትምህርት እናዘጋጅላቸዋለን ማለት ነው ምክንያቱም ህፃናት ኢንፎርሜሽን ኮንስትራክት ማድረግ የሚችሉት በዛ መልክ ሲቀርብላቸው ብቻ ነው አለበለዚያ ኮንስትራክት ማድረግ አይችሉም በተዋላ ተደውልልሃለሁ ስለዚህ ኮንስትራክቲቪዝም በጣም ወሳኝ ነው በተለይ ማክራስ እናዘጋጅ ለምሳሌ አንድ ሰባኪ ስብከት ሲያዘጋጅ ይሄንን ቲዮሪ ይጠቀማል ኢንፎርሜሽን አንድ ነገር ሲሰብክ ቀጥሎ የሚሰብከው ስብከት መጀመሪያ ከሰበከው ጋር ተያያዥነት አለው ለምሳሌ ተራ ቁጥር አንደኛ ብሎ ሁለተኛና አንደኛ መያዝ አለባቸው አንደኛ የሆነ ጭብጥ ተናግሮ ሁለተኛ ደግሞ ሌላ ከአንደኛ ጋር የማያዝ ሌላ ጭብጥ የሚናገር ከሆነ ይሄ ለሰሚው ግራ ይጋባል ማለት ነው ስለዚህ የስብከት ኖት ሲያዘጋጅ ይሄን የኮንስትራክቲቭ ቲዮሪ ይከተላል ማለት ነው ፍሎ ይጠበቃል from simple to complex ነው አንዱ ሐሳብ በሌላው ሐሳብ ላይ ተንተርሶ ነው የሚሄደው ስለዚህ የተበጣጠሰ አይሆንም ማለት ነው የተበጣጠሰ አይሆንም ይሄ
የኮንስትራክቲቭ ቲዮሪ በዛ መልክ ልክ እንደ ሰንሰለት ሀሳብ ተያይዞ የሚቀርብ ከሆነ ያ የኮንስትራክቲቭ ቲዮሪ ለርኒንግ ይባላል። ሰው በቀላሉ ይማራል፣ ሰው በቀላሉ ይረዳል። በዛ መልክ የሚቀርብላቸው ከሆነ ማለት ነው። ሶስተኛ አራተኛ ነው የመጨረሻው ሶሻል ለርኒንግ ቲዮሪ ነው። ሶሻል ለርኒንግ ቲዮሪ ሰው የሚማረው ከሰው ነው ማለት ነው። ይሄ የባንድራ የሚባለው ተመራማሪ ነው ወይ ደግሞ ኤጁኬሽኒስት ነው ይሄን ያመጣው። ሶሻል ለርኒንግ ቲዮሪ ሰው የሚማረው ከሰው ነው። ይሄ እውነት ነው። ስለዚህ ማህበረሰብ በራሱ ትምህርት ቤት ነው። ማህበረሰብ በራሱ አስተማሪ ነው። ቤተሰብ በራሱ አስተማሪ ነው። ስለዚህ ልጆች የሚማሩት ከቤተሰብ ነው። ከቤተሰብ እያዩ ይማራሉ፣ እየሰሙ ይማራሉ። ሶሻል ለርኒንግ ቲዮሪ እሱ ነው። ሶሻል ለርኒንግ ቲዮሪ ኤክስፕሬስ ዛት ፒፕል ለርን ባይ ኦብዘርቪንግ ኤንድ ኢሚቴቲንግ አዘርስ። ሌላው ለምሳሌ ብዙ ጊዜ የአንዳንድ ሰባኪዎችን የፓስተሮች ስብከት ልጆች ሰኩን ሰማል። ወጣቶች ልክ እንደ ሰባኪ እንደ ፓስተሩ ይሰብካሉ። ምክንያቱም ኢሚቴት ያደርጋሉ ማለት ነው። ስለዚህ ከፊት ያሉ ሰዎች አስተማሪዎች በተለይ ማለት ነው ሞዴልስ መሆን አለባቸው ማለት ነው። በሶሻል ለርኒንግ ቲዮሪ መሰረት አስተማሪዎች ለተማሪዎች ሞዴል መሆን አለባቸው። በእውቀት ሞዴል መሆን አለባቸው። በአቲቲዩድ፣ በቫሊዩስ፣ በሞራል፣ በሁሉ ነገር ሞዴል መሆን አለባቸው። ምክንያቱም ሰው የሚማረው ከሰው ስለሆነ ማለት ነው። አንድ ፓስተር፣ አንድ ወንጌላዊ መጥፎ ነገር ሲሰራ ካየ አንድ አማኝ ያንን መጥፎ ነገር እሱም ያደርገዋል። ምክንያቱም ተምሯል ማለት ነው። ምክንያቱም እሱ ሞዴል የሚሆነው ሰው ያደረገው ነገር ትክክል መስሎ ስለሚታየው ያደርጋል። ለምሳሌ አሁን የኢትዮጵያ ፓስተሮች በሙሉ ቢራ መጠጣት ቢጀምሩ ሁሉም ይጠጣል፣ እግረኛ ይጠጣል። ምክንያቱም ምንም አይደለም ፓስተሩ ከጠጣ እኔም ትክክል ነው መጠጣት ብሎ ያምናል ማለት ነው። ከፊት ያለ ሰዎች ፓስተሮች፣ ወንጌላኖች ማለት ነው በሁሉ ነገር በቅድስና እግዚአብሔርን በመፍራት ሞዴል መሆን አለበት። ሰዎች የሚማሩ አንድ ከስብከታችን ብቻ ሳይሆን ሰዎች የሚማሩት ከላይፋችን ይማራሉ፣ ከምናደርገው ነገር ይማራሉ ማለት ነው። ስለዚህ ይሄ የሶሻል ለርኒንግ ቲዮሪ ይባላል። ስለዚህ አንድ ሰው ማህበረሰቡን መስሎም ያድርገው። ለምሳሌ ትግራይ ክልል የተወለደ የሲዳማ ልጅ እንደ ሲዳማ አይኖርም። የሲዳማ ባህል ይዛ አሳይም። የትግራይ ብሔር ነው የሚያሳየው ባህል። አንድ የትግራይ ልጅ ኦሮሚያ ክልል መጥቶ ቢያድግ የትግራይ ባህል አይደለም የሚያሳየው፣ የኦሮሞን ህዝብ ባህል ነው የሚያሳየው። ምክንያቱም ሶሻል ለርኒንግ ቲዮሪ ነው። ሰው የሚማረው ከሰው ነው የሚማረው። ስለዚህ ሞዴሊንግ የሆኑ ሰዎች በተለይ ጥሩ ሰዎች ጥሩ ነገር ያስተምሩናል፣ መጥፎ ሰዎች ክፉ ሰዎች ክፉ ነገር ያስተምሩናል ማለት ነው። ሜዳሊያቸው ኦብዘርቬሽን ኤንድ ኢሚቴሽን ኢንፍሉዌንስ ለርኒንግ። ሞዴሊንግ ፕሌይስ ኤ ሜጀር ሮል። ሞዴሊንግ ፕሌይስ ኤ ሜጀር ሮል። ሪኢንፎርስመንት አፌክትስ ቢሄቪየር ኢንዳይሬክትሊ። ለርኒንግ ኦከርስ ትሩ ሶሻል ኢንተራክሽን። በተለይ ለምሳሌ ቋንቋ የምንማረው ከሰው ነው። ሶሻል ለርኒንግ ቲዮሪ የሚለው ለርኒንግ ኦከርስ ትሩ ሶሻል ኢንተራክሽን የሚለው እውነት ነው። በተለይ ቋንቋን መማር የምንችለው ከሰው ነው። ሰው በሌለበት ቋንቋ መማር በፍጹም አይቻልም። ይሄ ግልጽ ነው። ስለዚህ ማህበረሰብ ትምህርት ቤት ነው ማለት ነው። ማህበረሰብ አስተማሪ ነው ማለት ነው። ስለዚህ ይሄ የሶሻል ለርኒንግ ቲዮሪ ሞዴል እንትኖች በጣም ወሳኝ የሆነ ቲዮሪ ሶሻል ለርኒንግ ቲዮሪ ለመንፈሳዊ አፕላይ ስናደርግ እውነት ነው። አብዛኛው የምንማረው መንፈሳዊ ነገር እምነትንም ጨምሮ ማለት ነው ሰዎች በሚያደርጉት አክሽን ነው። ብዙ ጊዜ ፓስተሮችን፣ ወንጌላኖችን ኢሚቴት ማድረግ እንፈልጋለን። ብዙ ጊዜ እኔም አውቃለሁ ኢሚቴት አድርጌያለሁ። እንደሱ መኖር ማለት ነው፣ ልክ እሱ እንደሚያደርገው ማለት ነው። ስለዚህ ይሄ ሶሻል ለርኒንግ ቲዮሪ የባንዲራ ትክክለኛና እየተከበርን ያለ ቲዮሪ ነው ማለት ነው። ስለዚህ የሳይኮሎጂካል ቫልዩ ኤጁኬሽን ያው ይሄ ይመስላል። ኦልሞስት የጨረስኩ ነው ማለት ነው።
ጥያቄ ካላችሁ ምናልባት ዝም ብዬ አወራን ብቻ አወራን እንዳይሆን ጥያቄ ካላችሁ እስቲ ይሄን ጨርሻለሁ። ያው ሰዓት እየሄደ ስለሆነ የሚቀጥለውን እናንተ ታነባላችሁ። የሚቀጥለው ሳምንት ምናልባት ነካ አድርጌ ባሳልፈውም ችግር የለም። የሶሻሎጂካ ፋውንዴሽን እና ሂስቶሪካ ፋውንዴሽን የሚለው እናንተ ታነቡታላችሁ። እንዳሳብ ሰጣችኋለሁ። ለምሳሌ ሶሻሎጂካ ፋውንዴሽን ሶሳይቲ ውስጥ ያለው ቫልዩስ፣ ካልቸርስ፣ ላንጎጅ እንዴት ካሪኩለማችንን ሼፕ እንደሚያደርግ ፕራክቲካሊ የምናውቀው ነው። ለምሳሌ በኢትዮጵያ ውስጥ የአንደኛ ደረጃ ትምህርት በቋንቋ በብሔሩ ቋንቋ ልጆች አፋቸው በፈቱበት ቋንቋ የሚሰጥበት ምክንያት አንዱ ይሄ ነው። ሶሻሎጂካ ፋውንዴሽን ካሪኩለም ዴቨሎፕመንት ነው። የማህበረሰቡ ቋንቋ የማህበረሰቡ ውስጥ ያለው እሴቶች ትምህርት ቤት ውስጥ ለመግባት ስላለባቸው ያ እንደ ቤዚክ ኮርስ ነው ማለት ነው። ለዚህ ነው ህጻናት አፍ በፈቱበት ቋንቋ መማር አለባቸው የሚለው። ይሄ አንዱ ሶሻሎጂካ ፋውንዴሽን። ስንሰብክም ስብከት የሚሰማው ሰው በቋንቋው በሚሰማው ቋንቋ ማሰብክ ከሆነ ስብከት አይባልም። ስንመሰክርም እግዚአብሔር ያበራልሃል ብለን በአማርኛ ብቻ የምንሰብክ ከሆነ አይሆንም። እግዚአብሔር ሰው በሚሰማው እምነት በመስማት ነው፣ መስማት በእግዚአብሔር ቃል ነው የሚለው። ስለዚህ ሰው በሚሰማው ቋንቋ ማስተማር መስበክ ግድ ይላል ማለት ነው። ይሄ ሶሻሎጂካ ፋውንዴሽን ኦፍ ካሪኩለም ነው ማለት ነው። ስለዚህ በኢትዮጵያ ውስጥ አሁን በጣም እየተተገበረ ነው ያለው። አሁን ለምሳሌ ሲትስም እንደዚሁ በአፋን ኦሮሞ መጽሐፍቶች ተጽፎ ይማራሉ። ወደፊት ደግሞ እንደዚሁ በሲዳምኛ መጽሐፍ ተጽፎ ገጠር ውስጥ ያለው የሲዳማ ማህበረሰብ እንዲማር ይደረጋል ማለት ነው። ይሄ ሶሻሊካ ቤዚክ ፎርስ ነው። ሂስቶሪካል ደግሞ ፋውንዴሽን የምንለው ሂስትሪ ማለት ሂስትሪ ጥሩና መጥፎ ነገር የምንማረው ከሂስትሪ ነው። ታሪክ ጥሩ ነገሩን ይዘን እንድንሄድ ያደርገናል። ታሪክ የተጎዳንበት ክፉ የሆነ ነገር እንድንተው ያደርገናል። ስለዚህ ከታሪክ መልካም ነገር እንማራለን፣ ከታሪክ ክፉ ነገር እንማራለን። ክፉ ነገር እንዳይደገም ለምሳሌ የትኛው እሴት ነው የኢትዮጵያን ሕዝብ ያባላው ያጋደለው በታሪክ አሁን ይቀጥል እሱ አይቀጥልም ማለት ነው። የኢትዮጵያን ሕዝብ አብሮ ያኖረው የጋራ እሴት ቫልዩ ምንድን ነው? እሱ በትምህርት መቀጠል አለበት። ይሄ ታሪክ እንደ ቤዚክ ፎርስ ሆኖ አዲሱ ካሪኩለም ዴቨሎፕ እንድናደርግ ይረዳል ማለት ነው። ስለዚህ ይሄ ሶሻሎጂካል ሂስቶሪካል ፋውንዴሽን ነው ካሪኩለም። ሌላ ማጥራት አነባላችሁ ቤታችሁ። አይ ቲንክ ፋውንዴሽን ኦፍ ካሪኩለም ዴቨሎፕመንት ጨርሰናል። በሚቀጥለው ካሪኩለም ዲዛይን ዴቨሎፕመንት የሚለውን የምንመለከት ነው። ቻፕተር 3 ማለት ነው። ወደኛ ሳምንት ደግሞ ቻፕተር 4 የመጨረሻውን ካሪኩለም ኢምፕሊሜንቴሽን ኤንድ ኢቫሉዌሽን ምን ይሆናል። የተባልካችሁ ዛሬ ልጨርሻለሁ። ጥያቄ ካላችሁ ግን እስታችሁ ከማሰናበቴ በፊት ከኔ ጋር ናችሁ? ዶክተር ሳምሶን አውጣት ከእርሱ ጋር ነው። እሺ ጥያቄ ካላችሁ ድምፅ ይሰማል ወይ? ይሰማል። ይሰማል። ጀነዘች ነበር። ምንም አላመለጣችሁም አይደለም? እጄን አንስቼ ነበር ዶክ። እሺ ኦኬ እሺ ተናገር። ሳሙኤል ነኝ። አመሰግናለሁ። ሳሙኤል እሺ ፓስተር ሳሙኤል በጣም ደስ የሚል ነገር ነው። በቤተ ክርስቲያንም ሰዎችን ስናስተምር ለራሳችንም ስንማር እና በተለያዩ ተቋማት ላይም ስናስተምር በጣም የሚጠቅመንን ትምህርት ነውና የተማርነው። እግዚአብሔር ይባርኮት ለማለት እወዳለሁ። በተጨማሪ ቲዎሪዎችን ኮግኒቲቪዝም፣ ኮንስትራክቲቪዝም እና ቢሄቪየሪዝም እና ሶሻል ለርኒንግ ቲዎሪ አይተና ድምጼ ይሰማል አይደል? ይሰማል። ይሰማል። እና ምናልባት እነዚህ ቲዎሪዎችን ይሄ ከዚህኛው ይሻላል፣ ይሄ ከዚህ ደግሞ ይበልጣል ብለን ኤክስክሉሲቭሊ ማያትን መጠቀም እንችላለን ወይ? ሴፓሬት ማድረግ እንችላለን ወይ? ኢንሴፓሬትሊ
አንድን ነገር ስናዘጋጅ አራቱንም አይነት ለምሳሌ ስብከት ስናዘጋጅም ቢሆን ከሴኩላር ዓለም ላይም ደግሞ ስናስተምርም ቢሆን አራቱንም ኢንክሉሲቭሊ እንጠቀማለን ወይ ኤክስክሉሲቭሊ ነው መጠቀም የምንችለው? አንዱ ከአንዱ ይሄ ይሻላል የሚባል ምናልባት በአግሪመንት ደረጃም ያለው ሀሳብ አለ ወይ የሚለውን ለመጠየቅ ማለት ነው። እሺ ጌታ ባርክ። ጥሩ ጥያቄ ነው ሳሙኤል። እንደ ትምህርቱ አይነት ነው። እንደ ትምህርቱ አይነት ከአራቱ ቲዮሪ አንድ ቲዮሪ ዶሚኔት ያደርጋል። ግን ሁሉም ቲዮሪዎች የራሳቸው ኮንትሪቢዩሽን አላቸው። በኤቨርስት የራሱ ኮንትሪቢዩሽን አለው። ኮግኒቲቪዝም የራሱ ኮንትሪቢዩሽን አለው። ኮንስትራክቲቪዝም፣ ሶሻል ኮንስትራክቲቪዝም ቫራይቲ ኤክሌክቲክ አፕሮች ነው። የተወጣጣ ነው የምናደርገው። ግን አንዱ ዶሚኔት ሊያደርግ ይችላል። የዲሲፕሊኑ ኔቸር የቶፒኩ ኔቸር ማለት ነው። ወይ ደግሞ ትምህርቱ የሚቀርብላቸው ተማሪዎች አይነት ይወስናል። ህፃናት ለምሳሌ ለህፃናት ከሆነ ትምህርቱ ስብከቱ ለህፃናት ከሆነ ለምሳሌ ሞር ኦፍ ቤቨርስ ነው። ሞር ኦፍ ቤቨርስ ለምን ኤክስተርናል ኢንቫይሮንመንቶችን አድርግ ማድረግ ነው። ለምሳሌ ኢንቫይሮንመንታሉ ቪዲዮ ፊልም መኖር አለበት፣ እዛ ቴሌቪዥን መኖር አለበት፣ አሻንጉሊቶች መኖር አለባቸው፣ ህፃናት የሚዳሱ ነገር የሚያዩት ነገር መኖር አለበት፣ መዝሙር መስማት አለባቸው። እንደዚህ እንደ ትምህርቱ የሚቀርብላቸው የተማሪዎች የትምህርት ደረጃ ደግሞ የማወቅ ደረጃ ይወስናል ማለት ነው። ግን ሁሉም ቲዮሪዎች የተወጣጣ ነገር ነው። ኤክሌክቲክ አፕሮች ይባላል። ግን አንዱ ዶሚኔት የሚያደርገው የምናስተምረው ትምህርት አይነትና የሚማረው ተማሪ የትምህርት አቀባበል ደረጃ ይወስናል ማለት ነው እንጂ አንዱ በፍጹም ኤክስክሉሲቭ ሳይሆን ኢንክሉሲቭ ነው። ኤክስክሉሲቭሊ አፕላይ የምናደርገው እንትን ቲዮሪ በፍጹም ነው። ኤክሌክቲክ አፕሮች ነው፣ ኢንክሉሲቭ ነው። ግን አንዱ ዶሚኔት ሊያደርግ ይችላል። ጥሩ ጥያቄ ነው። መልሼ ከሆነ አመሰግናለሁ። ተመልሶ እሺ ሌላ ጥያቄ አለ? እኔ አንድ ጥያቄ ልጠይቅ ፈለግኩኝ። እሺ በሶስቱም በዚህ በቢሄቪየሪዝም፣ ኮግኒቲቭ እና ኮንስትራክቲቭ የመምህራኑ ሮል ምን አይነት ነው የሚሆነው? በዚሁ ባህሪ ተለዋዋጭ ነው የሚሆነው? ምን አይነት ባህሪ ነው የሚችለው? የመምህራኑ ኢምፓክታቸው ወይም ሮላቸው ምን አይነት ነው? ጥሩ ጥያቄ ነው የጠየቀው ፒተር። እውነት ነው። የመምህሩ ሮል ቱ ሳም ኤክስተንት ይለያያል። ለምሳሌ በቢሄቪየሪስት አፕሮች ላይ መምህር ኦልሞስት ኦቶሪቴቲቭ ነው። ኦቶሪቴቲቭ ማለት ወሳኝ ነው። የእውቀት ምንጭ ይሆናል። የእውቀት ምንጭ ምክንያቱ ራሱ ኤክስተርናል ኢንቫይሮንመንት ነው። መምህሩ ራሱ ኤክስተርናል ኢንቫይሮንመንት ነው። ከመምህሩ የሚወጣው ከአንደበቱ የሚወጣው በትክክል በተማሪው መማር ላይ ተጽዕኖ የሚፈጥር ሰው መሆን አለበት። በዩኒቨርሲቲዎች ባይ ዘ ወይ መምህራን በጣም ይመረጣሉ። ቬሪ ኦቶሪቴቲቭ እና የእውቀት ምንጭ የሆኑ ተጽዕኖ ፈጣሪ መሆን አለባቸው። የተማሪውን መማር ላይ ተጽዕኖ የሚፈጥር ካልሆነ በስተቀር በዩኒቨርሲቲ አፕሮች መምህር አይመረጥም። ስለዚህ ኦቶሪቴቲቭ ናቸው፣ የእውቀት ምንጭ ናቸው ብሎ ያስባል በዩኒቨርሲቲዎች ማለት ነው። ነገር ግን በኮግኒቲቪስት በሆነ ቲዮሪ ደግሞ ኦርጋናይዘር ነው። መምህር ያደራጃል። የተደራጀ ማቴሪያል ለተማሪ ያቀርባል። ለምሳሌ ሌሰን ፕላኑ በጣም የተደራጀ ሌሰን ፕላን ፍሮም ሲምፕል ቱ ኮምፕሌክስ ትርጉም ባለው መንገድ የሚያደራጅ ኦርጋናይዘር ይሆናል ማለት ነው። የግዴታ የእውቀት ምንጭ እንዳለ ሆኖ ግን በጣም ኦርጋናይዘር መሆናል። ኦርጋናይዝ የማድረግ ችሎታው አንዱ የሚታይበት ነው በኮግኒቲቪዝም ላይ። ኮንስትራክቲቪዝም ላይ ግን መምህሩ ሮሉ ጋይድ ማድረግ ነው፣ ማመቻቸት፣ ማሳየት እንጂ ተማሪው አክቲቭሊ ኮንስትራክት ያደርጋል። ራሱን ኮንስትራክት ተማሪው ራሱ ኮንስትራክት ያደርጋል። የትምህርቱ ባለቤት ራሱ ተማሪ ይሆናል ማለት ነው። መምህሩ ፋሲሊቴተርስ እና ጋይድ የሚያመቻች ጋይድ የሚያደርግ ይሆናል። ሮላቸው ይሄ ነው የሚሆነው። በሶሻል ቲዮሪ ግን ሞዴል መሆን አለበት መምህሩ ያለ እንከን ያለ ነውር ያለ ነቀፋ፣ በተለይ መንፈሳዊ ትምህርት ማለት ነው። ምንም ፍጹም ጻድቅ የሆነ መምህር ያስፈልገዋል በቤተክርስቲያን ማለት ነው። ምንም ኃጢአት የሌለበት እንከን የሌለበት
የመንፈስ ቅዱስ ፍሬ የሚታይበት ምክንያቱም ሞዴሊንግ ስለሆነ ማለት ነው። በዛ መልክ ከራሱ ህይወት ሰዎች የሚማሩ መምህር ማለት የሚናገረውና የሚያደርገው ወይ ደግሞ የሚናገረውና ህይወቱ አብሮ ማሄድ ከሆነ በሶሻል ለርኒንግ ቲዮሪ ተቀባይነት የለውም ማለት ነው። ስለዚህ የሞዴሊንግ ስራ ብዙ ይጠበቅበታል ነው እና እንደ ቲዮሪው አይነት የመምህሩ ሮልም በዛ መልክ ይለያያል ማለት ነው። ጥሩ ጥያቄ ነው። መልሼ ላልቢ ያስባለሁ ፒተር። በትክክል ምናልባት እኔ ከዚህ ነገር አሁን ብዙ ጊዜ በተለይ በሴኩላር ወርልድ ስናይ ታች አካባቢ ፈርስት ላይ ቅድም እንደተባለው ቢሄቨርን ሞር የሚቀርጹ ናቸው እና እዛ አካባቢ ያለው የመምህራን ባህሪና የአቅም ችግር ነው ወይ አሁን የሚታየውን ችግር እያመጣ ያለው? እንደው አንዱም ልክ ነው። እሱን አንዱ በትምህርት ቤት የተማሪዎች ሰክሰስ ላይ ትልቅ ተጽዕኖ እያደረገ ያለው የመምህሩ ችሎታ ነው። ስፔሻሊ ቢሄቪየሪስት ቲዮሪ ከሆነ በጣም ኦቶሪቴቲቭ የእውቀት ምንጭ ያለ የማይሳሳት መምህር ይፈልጋል። የማይሳሳት መምህር ምክንያቱም መምህሩ ራሱ ኢንቫይሮንመንት ስለሆነ ተማሪው ከሱ የሚማረው ስለሆነ ተጽዕኖ የሚፈጥረው እሱ ስለሆነ የሚያስተምረው ነገር ሁሉ እውነት መሆን ስላለበት መሳሳት ስለሌለበት ኦቶሪቴቲቭ የሆነ መምህር ይፈልጋል። ስለዚህ ለዚህም ነው ብዙ ጊዜ አንድ ደረጃ ትምህርት ተማሪዎች ሰክሲድ የሚያደርጉበት አንዱ ኬስ የሚቀርብላቸው ኢንቫይሮንመንት ሊሚቴሽን አለ ማለት ነው። አብዛኛው መጽሐፍ ብቻ የሚቀርብላቸው መጽሐፍ ደግሞ አብስትራክት ነው። ነገር ግን ኤክስተርናል ኢንቫይሮንመንት ሪች የሆነ ኤክስተርናል ኢንቫይሮንመንት ያስፈልጋቸዋል። ለምሳሌ እየዳሰሱ እያዩ መማር ይጠበቅባቸዋል። አንድ ደረጃ ላይ ልክ እንደ መንፈሳዊ ትምህርት እንደ ታሪክ መጽሐፍ ብቻ የሚሰጣቸው ተማሪዎች ለዚህ ነው የሚማሩ ነገር ሁሉ አብስትራክት ረቂቅ ስለሆነ አይገባቸውም። ለርኒንግ ሹድ ቢ ሮት ለርኒንግ ይባላል ሽንገዳ እንጂ ለርኒንግ ዊዝ ሚኒንግፉል አይደለም። ትክክለኛው ግን ለርኒንግ ዊዝ አንደርስታንዲንግ ከሆነ ዛስ ሚኒንግፉል ነው። ስለዚህ ተማሪዎች የሚማሩ ነገር እየገባቸው በሪል ወርልድ ኮንቴክስት አፕላይ እያደረጉ እንዲማሩ የሚቀርብላቸው ኤክስተርናል ኢንቫይሮንመንት ወሳኝ ነው። ትምህርት ቤት የሚያዘጋጀው ትምህርት ሚኒስቴር መጽሐፍ ብቻ ነው። ለዚህ ነው እኛ ሀገር ከአንድ ደረጃ ትምህርት አቀባበል ከፍተኛ ችግር ያለው ማለት ነው። ውጭ ሀገር ስትሄድ ግን ህጻናት ክላስ ብትሄድ የአሻንጉሊት መዓት የሚሰሩት ፕሮጀክቶች ሃንድስ ኦን ለርኒንግ በጣም ይበረታታል። ሃንድስ ኦን ለርኒንግ በእጃቸው ጭምር የሚማሩት እንጂ ዝም ብሎ ፓሲቭ ሆነው መምህሩ የሚለውን ነገር ብቻ እየሰሙ እየጻፉ ደብተራቸውን ይዘው ወደ ቤት አይገቡም። ስለዚህ ሃንድስ ኦን ለርኒንግ በጣም ሊበረታታ ይገባል። ታች በዩኒቨርሲቲዎች ለርኒንግ ላይ አንዱ ሃንድስ ኦን ለርኒንግ በጣም ሊበረታታ ይገባል ነው። ስለዚህ ወደ ክላስሩም ኢንቫይሮንመንቱን ይዞ መግባት አለበት አንድ አስተማሪ። መጽሐፍ ብቻ ሳይሆን መጽሐፍ አንድ ኢንቫይሮንመንት ነች። መልቲ ዳይሜንሽን የሆነውን ኢንቫይሮንመንት ይዞ መግባት አለበት። በአይን የሚታይ በእጅ የሚዳሰስ በጆሮ የሚሰማ ሞር ሴንሱን ተጠቅሞ ተማሪ የሚማርበትን ኢንቫይሮንመንት የማናዘጋጅ ከሆነ ለተማሪ ለርኒንግ ሚኒንግፉል ሳይሆን ሮት ለርኒንግ የሚሽን አይነት ማለት ነው። ልክ እንደ መንፈሳዊ ትምህርት ይሆናል ወይ ደግሞ ታሪክ እንደማስተማር ብቻ ነው የሚሆነው ማለት ነው። አይ ቲንክ ይበቃችኋል ዛሬ። አመሰግናለሁ። እኔ መስቶብኛል። በአጭሩ ማን ይጸልይልናል? አብርሃም ባጭሩ ጸልይልን። ጌታ ይባርክ። እንጸልይ። አቤቱ እግዚአብሔር አምላካችን ሆይ በኢየሱስ ስም እናመሰግናለን። ስለ ብዙ ቸርነትና በጎነት ስምህ ይባረክ። በዚህ ሰዓት እግዚአብሔር አምላክ እኔና ወንድሞቼን ስለረዳህ እኔና እህቶቼን ስለረዳን እጅግ አድርጌ አመሰግናለሁ። እግዚአብሔር ሆይ በክርስቶስ ኢየሱስ ደግሞ ሀገራችንን ኢትዮጵያን ህዝቦቿንም ሁሉ በመልካም እንድታስብ እንጸልያለሁ። የተማርነውን ትምህርት እንድናስተውል ጸጋ ይብዛልን። ዳግም በፊት እንድንገናኝ ጌታ መንፈስ ቅዱስ በነገር ሁሉ እርዳን። ሁላችን ጋርም በሰላም አስመሸን በኢየሱስ ክርስቶስ ጌታ ስም አሜን። ተባረኩ።